ቀፎች ብሎ ተሳደበኮ ዛሬ አልሰማም ቀፎች ካውንስሉን ራሱ ቀፎች አብያተ ክርስቲያናት ሽማግሌዎች ምናምን እንደዚህ አይናቸው ያልተገለጠ ቀፎች ባዶ ስለሆኑ ነው አለ እዩ ጩፋ ማለት ሐዋርያው ጳውሎስ ጋር ራሱን አወዳድሮ በሳገሎኛል ሐዋርያው ጳውሎስ ታጅቧል በ400 ወታደሮች ሐዋርያው ጳውሎስ አጅቡኝ ብሎ ብር ከፍሎ የታጀበበትን እንደው ጥቅስ ያገኝ ይሆን በዛ ላይ ጥቅሱን ምን እንዳለ ታውቃለህ ፈርቶ አይደለም የታጀበው ንጉሱ አክብሮት ነው አለ ንጉሱ እኮ ሊገነጣጥሱት ሲሉ ፈርቶ እንዳይገነጣጥሉት እንዳይነጥቁት ፈርቶ ሮማይ መሆኑን ስላወቀን ያዳነው ከሰዎቹ እና ካንድ ሻለቃው ካንድ ከራሱ ፍርድ ቤት ወደ ሌላ ፍርድ ቤት ወደ ሌላኛው ሻለቃ ነው የሸኘው እና በጣም ነው የሚያስቀው እዩ ጩፋ ያንን ሲጠቅስ ለራሱ ማለት ነው አስበው ከዚህ በፊት እንተና ኔትወርክ ያስቸግራል ዘላለም የሚባለው ሰውዬ ማለት ይሰማል ልጆዬ አለ ጆዬ የት ጆዬ አለ ያ የሱኒቱ ያንተ ይሰማል ያወራ ነበር አብረን እንድናወራ ነው እንደዛ ከሆነ ወይ አውርተህ ጨርስ እኔ አለው ማይክሮሱ ሚውት ነው እኮ የዘገየ ነው የሚደርሰው ጆ ጋር ጧት እኔ ስላልተመቸኝ እንጂ አይ ያንተ ይዘገያል ጆዬ ኔትወርክ ይዘገያል ይመስለኛል አይ ቲንክ ጧት አቤላ ስታወራበት ነበር እኔ ስላልተመቸኝ ተነ ሰምቼው ነበር ያንን ሐሳብ ያነሳው ነበርና ምንም እኮ ይሄ እኮ ማለት እንደው ግራሚ ገባን እዚህ ጋር ተደጋጋሚ መተንኛ የምናወራው ሰው እንዲሁ በቃ አይኑን ጨፍኖ ስለሆነ በቃ እየተታለለ ያለው ለዛ ነው እንጂ እኮ እነሱ እኮ የሚያርጉት ነገር እኮ ዳት ማች ምን እንትን እኮ የሚያምታታ ነገር እኮ ወገኖቼ ማለት የዛን ያህል ሊሸውድ የሚችል ወደ መንፈሳዊ ነገር የተጠጋ አይደለም ግልጽ ነው ማለት ወንብድናው ግልጽ ነው ለብነቱ ግልጽ ነው ማጭበርበሩ ግልጽ ነው ውሸቱ ግልጽ ነው ማለት የዛን ያህል ለመለየት የሚከብድ ረቂቅ የሆነ ሲስተም እንኳን ይላቸው አሁን በወዲያ ጳውሎስ ምዕራፍ እንትን እኮ አይደል ከሲስተም ምናልባት መንፈሳዊ ነገራው ነቃ ያለ ሰው በእነዚህ ሰዎች አልታሰርም ማለት እነዚህ ሰዎች ንግግራቸውን ያፋቸው መኮላተፍ ምናምን አይተክ ቦታ ምናምን ሳትጣቸው ቀርተው ሊሆን ይችላል መንፈሳዊ ነገር የሚያወሩትም ነገር እንደው መንፈሳዊ ዕውቀትም ኖሯቸው ምናምን ላይመስል ይችላል ግን አጋንንታዊ መንፈስ ነው የሚጠቀምባቸው ገባ በጣም ይወልክ እርግጠኛ ሆኜ የምነግር ነገር በሸሚዛቸው አስጠንቁሎ ሸሚዛቸው ላይ አሰርተው የሚያገለግሉ በአጋንንት መንፈስ የሚያገለግሉ ቸርች ያላቸው ሰዎች አቃለ የማይታጠብ ሸሚዝ ያላቸው ቀለበት ላይ አስደገመው ደግሞ ትልልቅ የቀለበት የሚያደርጉ የሄዱ ኪዳን የሚያድሱ ገባ ደቡብ ሱዳንና ጎረቤት ሀገሮች የሄዱ ጥንቆላ መተታቸውን የሚያድሱ ደግሞ አገልጋዮች አሉና የሰዎቹ የንግግር አለመብሰል የመጽሐፍ ቅዱስን አለማወቅ ምናምን አንተ አይተከው መንፈስክ ነፃ ስለወጣክ እንደ ኖርማል ታስበዋል እንጂ የምር የሚሳደቡት ሰዎች በአይምሯቸው በቁጥጥር ስር ውሏል ገንዘብ አምጡ ሲሉ ያቅም እንዴ አስበኳል አንተ እስራኤል ዳንሳ ጋር ትልቅዬ እንትን የከበረ ድንጋይ ዳይመንድ ይዞ ሄዶ ሰውየው አስባርክልኝ ብሎ ሰጠ አሁን ዳይመንድ ምኑ ይባረካል ሙለታ ምኑ ይባረካል ዳይመንድ ራሱ እግዚአብሔር ሲፈጥረው መሬት ውስጥ ባርኮ ቀድሶ ጥሩ አርጎ የፈጠረው ፍጥረት ነው ራሱ አፈጣጠሩ ራሱ የዳይመንድ ከይተባረከ ነው በቃ ምትሸጠው ነው አውጥተ ዋጋውን አጣርተህ ምትሸጠው ጉዳይ ነው እንጂ እንደው ጸልይበት ተብሎ አይሰጥም በዚህን ያክል ደረጃ ሰዎቹ አጋንንት አለባቸው ሊልክ ፈልጌ እና እንደ ቀላል ነገር አትዩት
ያ ማለት አሁን ቸርች ውስጥ እኮ በመጀመሪያው ሴንቸሪ እንደዚሁ የሚያታደሉን ጳውሎስን የሚቃወሙ እና የጽድቅ አገልጋዮች የሚመስሉ ዲያብሎስ ራሱ የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው። አገልጋዮቹ የጽድቅ አገልጋይ እስኪመስሉ ድረስ ኦሬዲ የሚቀይሩ ናቸው። እነዚህ ግን በዛ መጠን እንኳን ዕውቀት ኑሯቸው መጽሐፍ ቅዱስ እየተጠቀሱ በስርዓት እንዲሁ ለመለየት ራሱ ግራ የሚያጋቡ በጣም የተወሳሰበ ነገር ኑሯቸው ትምህርታቸው ከትክክለኛው ትምህርት ጋር በቃ የተሰፋ አይነት ነገር ለመለየት እስኪከብድ ድረስ የደረሰ ነገር አይደለም። እና ግራ የሚገባው እሱ ነገር ነው። ማለት ግልጽ ነው በቃ ሌብነቱ ግልጽ ነው፣ ወንብድናው ግልጽ ነው። ዝም ብሎ ግልጥ ያለ ማለት ነው። ዝም ብሎ ኩልል ያለ የዛን ያህል ይሄ ነገር እንዴት ነው እንዴ ምናልባት ከእግዚአብሔር ሆኖ ይሆን እንዴ ምናምን ብለህ እንደዚህ ግራ የምትጋባው ነገር አይደለም። አንዳንድ ሰዎች የሚሉት አትፍረዱ ማን አደረጋቸው እነዚህ ሰዎች ወይ ፍቅር አንድ እየተመላለስን ብናወራ ጥሩ ነው። አንዳንድ ጊዜ ሰላም ብያቸዋለሁ። ጆ አቤላ ሰላም ብያለሁ። ሙሌ አሁን አንተ አሁን ያለህበትን ስታተስ አትይ። እኔ ልሌፍ የምፈልገው ማህበረሰባችን አንደኛ ምን ያህል ነው እንደቀድሞ አባቶች ወይም ደግሞ እንደቀድሞ ከኛ በፊት እንደነበሩት የወንጌል አማኝ ይጸልያል ወይ ከእግዚአብሔር ጋር ጊዜ ያሳልፋል ወይ መጽሐፍ ቅዱስን በግሉ ያጠናል ወይ? ለምሳሌ አሁን በተለያዩ አብያተ ክርስቲያናት ባይብል ስቴዲ አለ። ባይብል ስቴዲ ይሄዳል ወይ ብለህ ብትጠይቅ አሁን ባለው ጄኔሬሽን ስፔሻሊ ከ2000 ጀምሮ ወደዚህ ያለው በአብያተ ክርስቲያናት ውስጥ ያለው የወንጌል ወይም ደግሞ የአማኞች ጥንካሬ ምን ያህል ነው? ህብረታቸው ምን ያህል ነው? ከዚህ አንግል እንድታይ። በዛ ላይ ደግሞ ክፍለ ሀገር ያለው ሰውስ አሁን በተለያየ ምክንያቱም በፊት በአማርኛ ብቻ ነበር አይደለ ወንጌልን የምንገለገለው። በየቋንቋው ስንሄድ ያንን አክሰፕታንስ እንዴት ነው ያንን አንደርስታንድ የሚያደርጉት? ማህበረሰባችን በገጠሩ ያለው አብዛኛው ከገጠር መጥቶ ነው የሚሸወደው። ከተማ ያለው በእግዚአብሔር የእግዚአብሔር ነገር ሲባል ይሸወዳል። ሁለተኛ ብሔር የሚባል ነገር አለ። አሁን ይሄ የመጣው በአገሪቷን እየበጠበጠ ያለው ነገር ብሔርተኝነት አለ። መጽሐፍ ቅዱስ አሁን ለምሳሌ ያሳ ይሄ አሁን ያሳ ደቡብ ክልል ያሳ ሲዳማ ዞን ያለው የካውንስሉ እንትን እሱን ብትመለከት በብሔርተኝነት የተጠናወተቸው ሰዎች ናቸው ወደዛ የመጡት እንጂ ስለ ወንጌል እውነት የገባችሁ አይደለም። ከዚህ አንግል እያያችሁ እንድታወሩ ፈልጌ ነው። ይቅርታ ጣልቃ ስላቋረጥኩ ሙሉዬ ወድሃለሁ። መልካም እሺ ፍቄ ተባረክልኝ ጸጋይ ይብዛል። ዞሮ ምንድነው ባጭር ቃል ይሄ የተገለጠ ነገር ነው። ሰዎቹ እዚህ ማለት ከምትሳደቡ ቅድም አቤላ በርግጥ ሲለው የነበረ ነገር ነበረ። ከምትሳደቡ እንዲው የሚናገረው ነገር ልክ ነው ልክ አይደለም አሁን ፐርሰናል ነገር ነው ሰዎች የሚያረጉት ከሚናገረው ሰው ጋር ችግር ስለሚኖራቸው ነው እንጂ በትክክል ሰውየው ያደረገ ያለው ነገር ምንድነው የሚለው ነገር በትክክል ቢያዩ ሰዎቹ ነፃ ይወጣሉ ብዬ አስባለሁ። በርግጥም እውነትን ለማወቅ ከፈለጉ እውነት ደግሞ አርነት ያወጣቸዋል። እውነት በራሱ አርነት የሚያወጣ ስለሆነ ግን እኔ አሁን ከካውንስሉ በራሱ እንዲው ከስተት የጸዳ ትክክለኛ እና የእግዚአብሔርን ሐሳብ የእግዚአብሔርን መንገድ የሚከተል የእግዚአብሔርን ሐሳብ የሚያደርግ ከፖለቲክስ ነፃ ያወጣ እንዲው ታማኝ የሆኑ ሰዎች ስብስብ ነው ወይ ደግሞ እንዲው ጥሩ ነው የሚል እምነት የለኝም። በርግጥ ማለት ሌቦችን ያጸድቃሉ ይደግፋሉ ከነሱ ገንዘብ ይቀበላሉ ምንም እንትን የላቸውም። አሁን በርግጥ ያወጡትን መግለጫ በትክክል አላወቅም። እውነት ለመናገር ካለ ለመስማት ዝግጁ ነኝ። የካውንስሉ ስለ ዩጩፋ የተናገሩት ነገር ካለ ግን እውነት ለመናገር ይሄንን ጥሩ ነው ግን ይሄንን የማለት ሞራሉ ራሳቸው እነሱ ራሱ አላቸው ወይ ሪሊ በዙሪያቸው ያሉ ሐሰተኞችን በትክክል አይተው ምን ብለው አውግዘዋል ወይ? እዛው የካውንስሉ አባል የሆኑት ጭምር ሐሰተኞችን አቅፈው የያዙ አይደሉም ወይ? እነሱ ራሳቸው ሲያንን ያህል ሞራል ሊሰጡ አሁን ደግሞ መልሶላቸዋል። እሱ እስኪ መጨረሻስ ምንድነው ሊያረጉ ያሰቡት? ማለት ጩፋ አሁን ጩፋ እነማን ናቸው ብሏቸዋል። በርግጥም አቅማቸውን ስለሚያቅ ይመስለኛል በትክክል ከአብያተ ክርስቲያናት ጋር አብረው ሰርተው መእመኑን ከሱ መንጠቅ ይችላሉ ወይ? እሱንስ ደግሞ ይሄ ምንድነው የሚባለው ፍቃዱን ማንሳት ይችላሉ ወይ?
እና ይሄንንስ በትክክል እየሰሩ ነው ወይ? በየትኛውም ቤተ እምነት ባይዘው ወይ ከጴንጤ ውጪ የትኛውም ቤተ እምነት በስሙ ያ ቤተ እምነት አውግዞት እያለ በስሙ አንዳችም ትክክል ሳይሆን ቀርቶ በስሙ አንዳችም እንቅስቃሴ ሊያረጋ ማለትም ይሄ ፍቃድ አግኝቶ እንቅስቃሴ ሊያረጋ አይችልም፣ ይዘጋበታል። ያ ሚኒስትሪውም እንበለው ወደር ቸርቹም እንበለው በትክክል እንደዛ ነው የሚደረገው። እና ምንድነው ነገርየው እነሱ ያንን የማድረግ እስከመጨረሻ ድረስ ገፍተው የእግዚአብሔር ሐሳብ ይዘው የፈለገ ነገር ቢሆን ብለው መሄድ ይችላሉ ወይ? የሆነ ነገር ላይ በገንዘብ ይሁን በሽምግልና በምንም እጥፍ ማለት የሚችሉ ሰዎች ሳይደሉም ወይ? እስከመጨረሻ ድረስ አቋም ይዘው የእግዚአብሔር ፍቅር ግድ ብሏቸው የእግዚአብሔር ቤት ቅናት በልቷቸው እስከመጨረሻ ድረስ ሐሰተኞችን መቃወም የሚችሉ ናቸው ወይ? እዛ ያሉ የተሰበሰቡስ አፍተሮ አይደሉም፣ ምንም አይደሉም ለማለት የደፈርኩት እዛው ውስጥ ራሱ ሐሰተኞች ስላሉ ሐሰተኞች ሐዋርያት፣ ሐሰተኞች አስተማሪዎች ያሉበትም ስለሆነ እና አቅማቸውም ያውቃል። ምንም ደግሞ ያረጉም እውነት እንደተናገረው ምንም ማድረግም አይችሉም። ዝም ብለው ሲጮሁ ይኖራታል እንጂ ምንም አያደርጉም። ምንም ያደርጉም አይመስለኝም። እስኪ ካላ አቤላ ብንሰማው ደስ ይለኛል። እነሱ ያስተላለፉት ውሳኔ ወይስ መግለጫም እንበለው ምንድነው ያለው? በጽሁፍ ነው ያስተላለፉት። ግን በጣም ባለፈው ያሉት አለ፣ እሱንም አሰማሃል። ጽሁፉ ግን ምን ይላል? የኢትዮጵያ ወንጌላዊ አማኞች ካውንስል አብያተ ክርስቲያናት ካውንስል ክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታን እናቀርባለን። ጉዳዩ የቤተ ክርስቲያኒቱን እግድ ይመለከታል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ በቤተ ክርስቲያኒቷ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉን አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 3.9 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስል ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳዳራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፈውን ውሳኔ እንድታስተላልፉ በግልባጭ ተመዝግቦላቸዋል። ከመንፈሳዊ ሰላምታ ጋር ግልባጭ ለኢፌዴሪ ሰላም ሚኒስቴር፣ ለሁሉም የካውንስል መዋቅሮች፣ ለሁሉም የክልልና የከተማ መስተዳድር ሰላምና ጸጥታ ቢሮዎች፣ ለካውንስሉ የስነ መለኮት ኮሚሽን፣ ለካውንስሉ የህግ ኮሚሽን አባላት ፓስተር ጌቱ ለማ የካውንስሉ ጽህፈት ቤት ኃላፊ ይላል። ይህን ይመስላል። ስለዚህ ያው ያለበት ነው። ቆይ እኔ ነኝ ያስገባው ወዳጃችን አንተን የሚመስሉ ሰዎች ምናምን ሰብስበህ ምናምን ስላልክ ጥሩ ሐሳብ ካለህና መወገድ ከቻልክ ከሐሳብ ጋር ማለት ሐሳብን የምታነሳ ከሆነ ያው አስገብተናል ታወራለህ። አሁን ምን ታርገው? አሁን ስለ እዩ ጩፋ እያወራችሁ ነው። በርግጥ ታርገው ስለታርገውና እንዴ ለካ አውረድ ባክ እኔ ሐሳብ ጋር የሚያወራ መስሎኝ ያንተን መሰል ሰዎች ብቻ ሰብስበህ ከምታወራ አስገባኝ አለ። ስርዓት ይዞ ሐሳብ ላይ ሊሞግት ይሄ ነገር ልክ ነው ይሄን ያነሳውን ሐሳብ ትክክል አይደለም ሊል መስሎኝ አሁንም ስለ እዩ ጩፋ ታውራ ብሎ እንትን ሊል ነው የገባው። እና በሐሳብ መሞገት የምትችሉ ሰዎች እናስገባቸዋለን ማለት ሐሳቡ ይልካ አይደለም ይሄ መደረግ ምንም ችግር የለውም። የካውንስሉም ይሁን የትኛውም ሐሳብ የዩ ጩፋ ሐሳብ ያደረገው ነገር ልክ ነው ብላችሁ መሞገት የምትችሉ ሰዎች ገብታችሁ እንትን ትላላችሁ። እሺ ላሰማክ ቀይ መስመር አልፏል። እርምጃ መውሰድ አለበት። አጥፊ በህግ መጠየቅ አለበት። ስለዚህ ቀላል ቁጥር አይደለም። በወንጌል አማኞች ያለው ድምጽ ለማሰማት የሚያንስ ቁጥር አይደለም ያለን።
ስለዚህ ምላሽ እስክናገኝ ድረስ እንቀጥላለን ማለት ነው። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አናገናኘነው በቅርቡ ሰማልን መግለጫ በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉ። ከዛ መካከል አንዱ የቁሳቁስ ሽያጭ ነው፣ አይፈቀድም። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስሉ ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ ቢሆን ከአዲስ አበባ ውጭ ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት የሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚህ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ ያስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳቱን አንዳንድ አካላት ስለሚደርቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲኬድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምሮ በፍጹም እንቃወማለን። በዛም ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን ነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደለም። እሱ ላይ ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ይሄን ይመስላል በአጠቃላይ ሙሌ ካውንስሉ ላይ ያለው ጌቱ ለማ ማለት ነው የሰጠው ሀሳብ። ያ ምን ያህል የኔ ጥያቄ ምን ያህል እንትን አላቸው ምን ያህል አቅም አላቸው? ሰውየውን አሁን ለምሳሌ ዝም ብሎ መግለጫ ነው እየሰጡ ያሉት ወይስ ነገ ከነገ ወዲያ ሱቁን መዝጋት ይችላሉ ወይ? መንግስት መብት ይሰጣል ማለት በቃ በእኛ እምነት አይደለም። ሌላ ሃይማኖት የራሱን ሊከፍት ከሆነ
እንግዲህ የሚከፍትበት ነገር ካለ ከድሮ ከሰላም ሚኒስተር ጋር ምናምን የተገናኘ መሰለኝ እዛ ሄዶ የራሱን ሃይማኖት ፈጥሮ ከወንጌል አማኝ ውጪ ነኝ ብሎ የራሱን ፈጥሮ ሰውን ያስከትል ከፈለገ ግን ከኛ ስራ አይደለም ብለው ማዘጋት ይችላል ወይ ነው ወይስ ዝም ብሎ ወጥተህ እንዲያ ነው አልተናገሩም ዝም አሉ ከሚባል ዝም ብሎ ወጥቶ እንዲያ ነው እንዲህ ነው ይሄን አንደግፍም ምናምን አይነት ነገር አላሉም እንዳይባል ብቻ አልተናገሩም ሐሳብ አልሰጡም እንዳይባል ብቻ ነው ይያሉ ያሉት ወይስ ምን ያህል ነው አቅማቸው ፓወራቸው ምን ያህል ነው አቅማቸው ምን ያህል ነው ብቻ ሳይሆን ደግሞስ አቅማቸው ሙሉን አሟጣው መጠቀም ይፈልጋሉ ወይ አሁን እንደዚህ አይነት ሰዎችን ሙሉ አቅማቸውን ይፈልጋሉ እሱ የኔ ጥያቄ ነው ስለዚህ በርግጥ ያንን ማድረግ ካልቻሉ ምንም መፍትሄ የለውም እየወጡ ዝም ብሎ መነካካት እሱ መልስ ሰጥቷል በራሱ ምንም የምታመጡት ነገር የላችሁም ብሎ መልስ ሰጥቷል ምንም የምታመጡት ነገር የላችሁም ብሎ እንዲሁም ስድብ አዘል ነገሮች እናንተ መታጀብ ስላልቻላችሁ ነው እናንተ ምንም ስለሌላችሁ ነው ብሎ ሐሳብ ሰጥቷልና ስለዚህ አንደኛ የካውንስሉ ጥያቄ ነው ሁለተኛው አብያተ ክርስቲያን ራሳቸው የካውንስሉን ሐሳብ ሰምተው ምን ያህል ተግባራዊ ያደርጋሉ ምናኖቻቸው ምን ያህል ይዛሉ የሚለውን ነገር እሱ በጣም ትልቁ ነገር ነው በየቦታው ያሉትን ለምሳሌ አዋሳ ባለፈው ሲሄድ ያዋሳ አሉ የዛው ያሉ አብያተ ክርስቲያናት እንትኖችን ጽፈት ቤቶችን ለምሳሌ ቃልዮትም የሙሉ ወንጌል እርስ በርስ አሁን ምንድነው ያደረጉ ያሉት የሚለው ነገር እሱ በጣም ትልቅ አጠያቂ ጉዳይ ነውና አቅማቸውን ስለሚያውቁ ነው በዚህ ልክ እንትን ይያለ ያለው እንጂ በትክክል አሁን ሌላ እምነት ቢሆን ባይዘወይ በስማቸው ቢከፈት የሌሎች ቤተ እምነቶች የሙስሊምም ይሁን የኦርቶዶክስም የካቶሊክም ቀጥታ ነው የሚያዘጉት ይሄ ግን እንደፈለገ ያደረገ ነው ማንንም ጥያቄም የለው ምንም የመጣበትም ነገርም የለም መልሶ ነገር አሶ ከነሱ ጋር ህብረት እንደማያረግ ማን ያውቃል ስለዚህ ካውንስሉ በምን አይነት መንገድ ነው አትሊስት ይሄን ካላደረገ ይሄን እናረጋለን የሚል ነገር ብቻ ተናገሩ ግን መሬት ላይ ተግባሩ ግን የለም ለማለት ነው ልክ ነው ሲጀመር በትምህርት ያልተስማሙ አካላቶች ተሰብስበው ነው ካውንስል የሚባለውን ስብስብ የፈጠሩት እንግዲህ ቀደም መግለጫ ላይ እንደሰማው የቀደም መግለጫው ላይ ምን የሚል እንትን ዲፓርትመንት አላቸው የስነ መለኮት ክፍል አላቸው እንግዲህ የስነ መለኮቱ ክፍል የነተዘራን ትምህርት ታግሶ የነጃፒን ትምህርት ታግሶ የነ ማነው የነ ኤርሚያስ ሁሴንን ትምህርትና ትንቢት ታግሶ የነ ደረሰን ዘይት ሽያጭ ታግሶ ያንን ሁሉ ነገር እየታወቀ ባለበት በአደባባይ የሚደረግ ወንብድና ሚራክል ኤቲኤም ብለው እነ ማናቸው እነ ጆይ ጭሮ የሚያደርጉት ነገር ይያለ ባለፈው የጆይ ጭሮን ፍቃድ አገድን ምናምን አሉ እሱ በማግስቱ ኮንፈረንስ ያካሄደ ነበር እና እንደው ከመግለጫውን ባለፈ ጥርስ የሌለው አንበሳ መሆናችሁን እንድናቅ አለመሆናችሁን እንድናቅ እስቲ እገዳውን መሬት ላይ አውርዱትና ሌሎቹንም ደግሞ በትምህርት ሞግቱ የትምህርት ክፍል ካላችሁ ምን ነው ትምህርታቸውን አላየዋቻችሁ የነ ዮናታን አክሊሉ የእምነት ቃል እንቅስቃሴ የነ ዘላለም የብልጽግና ወንጌል ትምህርት እነዚህን ሁሉ የስህተት ትምህርቶች ከኢየሱስ ልጅነታችን ከኢየሱስ እኩል ነው የሚሉ ትንንሽ እግዚአብሔሮች ነን የሚሉ በስላሴ የማያምኑ በወልጂሰስ ትምህርት ውስጥ ያሉ ሁሉ ሰዎች ፍቃድ አላቸው የምናያቸው ማለት ኢየሱስ ልጅነቱ የአብ ልጅነቱ የጀመረው ወይም ልጅ ተብሎ የተጠራው ከማርያም ሲወለድ ነው ብለው የሚያስተምሩ ሰዎች ሁሉ ሰብስባችሁ እንደው ከንቀልፉ እንደባነነ ሰው ትናንትና መሸጥ የጀመረ ይመስል እዩ ጩፋን ማገድ እሱም እገዳው ለይስሙላ በቃ አለን ለማለት ጃስ ለማለት በሚመስል መልኩ መደረጉ ትክክል አይደለም ባይነ እና ግመሉን ደብቆ ትንኝ የማጥራት ያክል ነው አከሄዱ እኔ ዋና የስተት አስተማሪዎችን መጀመሪያ ንኳቸው
ፍቄ የምትናገረው ነገር አለ? ምናገረው ምንድነው አንድ የሆነ ካውንስሉ የዚህን ኃይል ላይት ከሰጠ ምክንያቱም እኛ እንግዲህ አመት አልፏል አይደለ በዚህ ነገር ላይ ስንወያይ በቀጥታም ይሁን በተዘዋዋሪ በዚህ ነገር ላይ ስንወያይ ከአመት በላይ የሆነን ነውና ቢያንስ ግን አንድ ነገርን ለማህበረሰቡ በዚህ በወንጌል አማኝ ውስጥ ላለው ሰው ትንሽዬ የሆነ የሚታይ ነገር ይሆናል የካውንስሉ መግለጫ ይሄንን እነሱ ጠንካራ ነገር ይወሰዱ አይወሰዱ ግን እኛ እንደ ጉድ ኦፖርቹኒቲ መጠቀም አለብን ምክንያቱም ለሰዎች የዚህን ያህል ትንሽዬ የሆነች ገርበብ ያለች በር ስለከፈቱ ምንድነው አሁን በደንብ አጠንክሮ መስራት ነው እዚህ ላይ ለሰዎች በዚህ ፕላትፎርም ለሚሰሙት አብያተ ክርስቲያናት እያንዳንዱ የወንጌል አብያተ ክርስቲያናት የራሳቸው እያንዳንዱ ቤተክርስቲያን እንደቀደም ሙሌ እንዳለው የቃለ ሕይወት የመሰረተ ክርስቶስ የሙሉ ወንጌል አገልጋዮች ለማመናቸው በየአጥቢያቸው የሚናገሩት ነገር ይኖራቸዋል ግን እኛ ደግሞ በዚህ ለሚታለሉት በውጭ ሀገርም ላሉ በተለያየ አቅጣጫ ያሉ የሚከተሉን የሚሰሙን እዚህ ቤት ገብተውም አሁን 200 ምናምን ሰዎች አሉ ለሚሰሙን ሰዎች ቢያንስ እንችኛውን ጫፍ ማሳየታቸው አንድ ነገር ነው ካውንስሉ የራሱን እርምጃ በምን ያህል ይሄዳል ምክንያቱም መጀመሪያኑ እነሱ ይሄን ነገር አላመጡም እኛ ካውንስሉ የታለ ያን እየጨውን ነበር አይደል እስከዛሬ ይሄንን ነገር ማድረጋቸው አንድ ጥሩ ነገር ነውና ይሄንን እንደ መልካም ጎን እንሰድ እንደ መልካም አጋጣሚ እንደ መልካም ጥሩ ነገር እንሰድና እኛ ሰዎች በስተትም ይሁን አውቆም ይሁን በእነሱ ትምርት አይደለም በእነሱ ኑፋቄ የተከተላቸው ሰዎች ቢያንስ ወደ ዋና ቸርቾች ወደ ሜን ላይን ቸርቾች እንዲመለሱ ከነዚህ ያነ ሰዎች እንዲሩቁ ያለንን ነገር እናስቀምጥ ግን ቅድም ስለ ጥበቃ ስለ እጀባ አንድ ጊዜ ትዝ ይላችኋል ታረቀኝና ጩፋ አንድ ላይ ተሰብስበው ያስፈልገናል ያሉት ነገር ሰማችሁ ታምራት ቸርች የተናገሩትን ያቺን ነገር ነው ስቴፕ ባይ ስቴፕ ፕሩቭ ያደርጉልን ያሉት ስለዚህ እነኚህ ሰዎች በጣም አደገኛ ሰዎች ናቸው በየቦታው ሰዎች አሏቸውና እኛ አሁን አጠንክረን መስራት አለብን ሰዎች መናጠቅ አለብን ይሄ ትክክል ያለው ነገር ካውንስሉ በተቻለ መጠን ደስ የኛን ሐሳብ ነው ይዞ ይሄደው ጉድ በቃ እግዚአብሔር ይመስገን ብለን እንደውም አንድ ነገር ማለት አለብን ምክንያቱም እኛ ስንጮው ስንለፋ የነበረው ነውና በተለይ አቤላ በዚህ ነገር ዋጋ ምን ያህል እንደከፈለ ሁላችንም እናውቃለን ምን ያህል ዋጋ እንደከፈለ ምን እንዴት እንደሲያስፈራሩት እንደነበረ ምክንያቱም እስቲና ብቻውን ቀርቶ ቆሞ ያለው ወንድማችን ነውና ይሄንን ክሬዲት እግዚአብሔር ጸጋውን ስለሰጠ ምክንያቱም በሰዎችም በዚህ ያህል ደረጃ ትንሽዬ ነገር ማሳየት ስለቻልክ እግዚአብሔር በዚህ በኩል ደግሞ ስለተገለጠ ደስ ይላል ይገባ ግን ያ ካውንስሉ ምን ያህል ሰዎች ናቸው እንዴት አይነት ሰዎች ናቸው ምክንያቱም እዛ ካውንስል ውስጥ ያሉት እኔ እስከማቆ 3 አብያተ ክርስቲያናት የሚባሉ ናቸው የፍቅር የምንድነው ሚሽነሪ 4 ናቸው ስለዚህ የነዚህ ውህድ ነውና ስፔሻሊ እኛ ያለንበት አንደኛው ምንድነው የወንጌላውያን አብያተ ክርስቲያናት ነው እነሱ በእነዚህ ደረጃ ያሉትን ወንጌላውያን አብያተ ክርስቲያናት በኢትዮጵያም ደረጃ ብዙንም ህዝብ ቁጥር ይዘው ያሉት እነሱ ናቸውና እነሱ እንዲሰሙን ማመናቸውን ከእንደዚህ አይነት እንዲታቀቡ ብናደርግ ጥሩ ነው ብላለሁ ሐሳብ ያው ሲንሸራሸር ሌላ ሐሳብ ስለሚመጣ እንቀጥልበታለን አይ ጥሩ ነው እንደው ከብልቃት ሻጩ ከይጩፋ ቢጀምሩም እስኪ ቢቀጥሉት ነገር እናያለን ለምሳሌ ነገሮችን ቶሎ ማልቀበለው የነሱን ነገር ማለት ነው ባለፈውም እንደዚሁ ፍቃድ አግደናል ያሏቸው ሰዎች ላይ ያን ያህል የተፈጠረ ለውጥ ነው እንደውም ትዝ ይለኛል ጆይ ጭሮ ምንም አታመጡም የሚል አይነት ቪዲዮ ሰርቶ ነበር በእንትን እየተሽከረከረ ምናምን ቆይስቲ ካለ ቪዲዮን ፈልጌ ያሳያለሁ እንደውም አዳማ ነው የት ነው በእንትኖች ታጅቦ የሆነ በብዙ ቪኤት ነው አዳማ ይሁን ምንድነው አገረ ማርያም ይመስለኛል ወይም ደግሞ ነበር የምትባለው አገረ ማርያም ወደ አዲስ አበባ ወደዛ በብዙ ቪኤት ታጅቦ ሄዶ ነበር ከግዱ ማግስት አካባቢ ይመስለኛል እሱ ልክ ነው ግን አንድ ነገር ምንድነው በሰዎች ጆሮ ላይ
ሮንግ ነው የሚለው ነገር መደመጥ ለሌሎችም ለማያውቁትም ስፔሻሊ ደግሞ ከወንጌላውያን አብያተ ክርስቲያናት ወይም ደግሞ ከፕሮቴስታንት እምነት ውጪ ላሉ ሰዎች የሆነ ምናሳይበት አንድ ነገር ነው ይሄው እሱም እየተቃወሙት ምክንያቱም እነኚህ ሰዎች እንደዚህ ታረጋላችሁ ቢሉን ይሄው ካውንስሉ አግዷቸዋል እንደዚህ ብሏቸዋል ስህተት ትምህርት ነው የሚሊዮን ነገር እንወስዳለን ለማለት ነው እንጂ ካውንስሉ ምን ያህል ይሄዳል እንግዲህ ወደ የምናየው ነገር ነው እንደ ዩጭ ማን ነው ጭሮ ለምን አላሳገደም ለምን ሰላም ሚኒስትር እርምጃ አልወሰደም ፖሊስ ለምን እርምጃ አልወሰደም ምናቆ ነገር የለም ያንን ካውንስሉ ተከታትሎ ለምን አላስፈጸመም ቢነግሩን የሚሰሙን ከሆነ በጣም ጥሩ ነው ተከታትሎ ላሳይክ የጆይ ጭሮ የታገደ ማግስት ላይ የጴንጤቆስቴ ህብረት የሚባለው ህብረት አንዱ ህብረት ከአራቱ ህብረት መካከል ማለት ነው ዋና የሚባሉት ሰውዬ እሱ አዳራሽ ተገኝተው ህዝቡ ግጥም ብሎ የተናገሩት ንግግር ያስቃል እና ልክ ላሰማ እንደው የዳኑ ሰዎች በየትኛው ማቅጣጫ ገብቶ ጌታ እንዲያመልኩ ነው እያደረኩ ያደኩት እኔ የመካነ ኢየሱስ ቤተክርስቲያን አባልም ነኝ የመሰረተ ክርስቶስ ቤተክርስቲያን አባልም ነኝ የቃሊዮት ቤተክርስቲያን አባልም ነኝ የህይወት ብርሃን ቤተክርስቲያን አባልም ነኝ የገነት ቤተክርስቲያን አባልም ነኝ እነዚህ የነባር ቤተክርስቲያኖች ሁሉ አባል ነኝ እንዴት ኢየሱስ ምን ማለት ነው እነዚህ ሁሉ አባል እንዴት ይሆናል ትሎኝ ይሆናል በጣም ይገርማችሁ ወደ ጌታ መለስኳቸው ሁሉ በእነዚህ ቤተክርስቲያኖች ሁሉ አገልጋዮች ናቸው አሜን የኔ ኪንግደም ማይንድ ነው ያለው እኚህ ሰውዬ በቦታው ማቅጣጫ ገብቶ በቦታው የተገኙት እኚህ ሰውዬ በቦታው የተገኙት ጆይ ጭሮ በታገዘ ምንድነው በታገደበት ፍቃዱ በታገደበት ማግስት ላይ ነው የሄዱት እና የሌላ አደናንቀውት ነው የወጡት አንድ እንግዳ መካከላችን ላለ ያ እንግዳ ከእናንተ ጋር አስተዋውቃለሁ ያ እንግዳ ደግሞ የኢትዮጵያ አብያተ ቤተክርስቲያን ፔንቴኮስታል ፕሬዝዳንት ነው ስለዚህ እሱ ዛሬ በመካከላችን ላይ ተገኝቷል ስለዚህ እና የብዙ ምድር ውስጥ ያላችሁ ነቢያቶች አሁን አለ የሚሉ ነቢያቶች ፕሬዝዳንቱ እሱ ነው መሪ ኦሬዲ ከእግዚአብሔር ቀጥለው ጥሩ አባት ነው የአጠቃላይ የኢትዮጵያ ውስጥ ያለው የነቢያቶች ሰርቪስ አገልግሎት አባት ነው ብዙ ፓስተሮችን ብዙ መጋቦችን በስሩ ያላቸው አብያተ ቤተክርስቲያን ነው የኢትዮጵያ አብያተ ቤተክርስቲያን ፔንቴኮስታል ይባላል ኦሬዲ ከ30 ዓመት በላይ የነበረው ቤተክርስቲያን ነው እሱ ዛሬ መካከላችን ላይ ተገኝቷል ለሱ መድረስ አለው ፓስተር እሸቱ ወርቅ ይባላል እስኪ ሁላችሁ እየጨበጨባችሁ ወደፊት ተራሩት ሁላችሁም እየጨበጨባችሁ ወደፊት ጥሩት ያለው እንግዲህ እንደነገርኳችሁ የእሱ የታገደበት ሰሞን ላይ እኚህ ሰው እየሄደው አስተባብለውለታል ማለት ነው አብረንክነን ከጎንክነን ማንንም እንትን ቢልክ እኛ አንተን ልንተውክ ልንጠልክ አንችልም ብለውታል ይሄ ነው እንግዲህ የአብያተ ክርስቲያናት የፔንቴኮስቴ አብያተ ክርስቲያናት ህብረት ፕሬዝዳንት ናቸው እኚህ ሰው ማለት ነው በዚህ ነው ደረጃ ነው ነገሮቹ ሚናቁት ማይከበሩት ለማለት ነው እንግዲህ እግዚአብሔር ይሁነን እንግዲህ ሌላም ይባላል አይደል እንዴ ዘመዶች እሱ ነው ግን እኛ አንተ ምክንያቱም ንቀቱን የዚህ ሰውዬን ንቀት አባቶቻችንም ብቻ ሳይሆን እንዳለ ለወንጌል አማኞች ያለውን ንቀት ነው ያሳየውና ሰዎች በዚህ ደረጃ ሊሰማቸው ይገባል በዚህ ደረጃ ራሳቸውን ከማንጋ ነው ህብረት እያደረግን ያለ ነው ጧት ተናግሬ ነበር በጣም የሆነ ደስ አላለኝ ንግግሬ ራሱ እኔ ምክንያቱም በጣም ምክንያቱም ካውንስል በሚያዘጋጀው ነገር ላይ ከምን አይነት ሰዎች ጋር ነው ህብረት እያደረግን ያለ ነው ወንጌልስ በዚህ ያህል ደረጃ እየተስፋፋ ነው ወይስ እየተነቀፈ ነው የእግዚአብሔር የልጁ ስም በአደባባይ እየተነቀፈ ነው የሚለውን ነገር ትኩረት ማድረግ ነው ጀስት ካውንስሉ ምን ያህል ሄዳል እንግዲህ አናቅም ያንን ነገር በምን ያህል እንትን እንደሚሄድ ፍላጎታቸው እኔ እንደውም ዛሬ ሁለተኛ መግለጫ ሲያወጡ ስለሰደባቸው ነው ወይስ መግለጫውን ያወጡት ወይስ አምነውበት ነው እያሰብኩ ነበር ምን ያህል አምነውበት ስለሰደባቸው አይመስልምኩ መጀመሪያ ላይ ለኢትዮጵያ ወንጌላዊት ቤተክርስቲያን ለመካነ ኢየሱስ በጅማ ለተቃጠለው አንዳንድ ጽንፈኛ
እስልምና እምነት ተከታይን የሚሉ ሰዎች ቤተክርስቲያኒቷን አቃጥለው ለዛ በሰጠው መግለጫ ላይ ነው ዛሬ ሳይሆን ትናንትና በሰጠው መግለጫ ላይ መጨረሻ ላይ ነው ስለ ዘይት ሽያጩ ስለ እንትኑ ያስተላለፈው ስለ እጀባው ትክክል አለመሆን ከዛ ያንን ሰምቶ ዩጩፋ ምን አደረገ መልስ ምን ላይ ሰጠ እናንተ ቀፎ ስለሆናችሁ ማንንም አያጅባችሁ ምናምን አላቸው ከዛ ያው አጸደቁለት ማለት ነው በጣም ይሄ በጣም እኔ ማለትም ያው ከሰውየው ዊርድናት ምክንያቱም ምንም ነገር ስለሌለ እንደዚህ አይነት ትቢትም ስላለበት ምክንያቱም አንዳንድ ጊዜ ሰዎች ብዙ ነገር ሲኖራቸው ያው ከወፈሩ ሳይፈሩም ነውና ከጠገቡም እንደዛ ነው እና እኔ ይሰማኛል ምክንያቱም እኔ የማቃቸው አባቶች አሉኝ እኔ ያሳደጉኝ የመከሩኝ የእግዚአብሔርን እውነተኛውን የእግዚአብሔር ቃል ያበሉኝ ህይወትን የክርስቶስን ህይወት ያሳዩኝ አባቶች አሉና በዚህ ደረጃ እሱ በሚናገረው ንግግር እኔ እርቴት ነው መሆነው በጣም ነው የሚሰማኝ በጣም ነው የምናደደው ምክንያቱም በርግጥ ነው ብትሰደብም ብትመታም ብትገደልም ስለ ክርስቶስ ነውና ቢሰደቡም ስለ ክርስቶስ ነው እውነት ነው ግን እዚህ ጋር ደግሞ አንድ ቀይ መስመር አለ ምክንያቱም ይሄ ወንጌል ነው ይሄ የልጁ የእግዚአብሔር ልጅ እውነት የሆነ ነገር ነውና እዚህ ጋር ወራጅ አለ ማለት አለብን ወገኖች በዚህ ደረጃ ራሳቸውን ቢያዩ ጥሩ ነው ብዬ ነው ማስበው ሀብትሽ ምናምን የምትሉ ሰዎች ሀብትሽ መጀመሪያም እኮ ቲክቶክ ላይ ነፃ ይመስላል እንጂ ቤት ውስጥ እስረኛ የነበረ ሰው ነው ምንድነው የምትሉት እኛ ምናቀር የት እናቀዋል ሀብትሽ ይልኛል ሌላ ተቃራኒ ሐሳብ ያላችሁ ሰዎች አስተናግዳቸዋለሁ ተቃራኒ ሐሳብ ያላችሁ ሰዎች አስተናግዳለሁ እኔ ብሏል አንድ ሰው ጩኸት አልፈልግም እርግማን ስድብ አልፈልግም እንደ መጽሐፍ ቅዱስ እንድታወሩ ነው ፈልገው እኔ ገብታችሁ ምጮ ከሆነ ያው ሞዴሬተር አለው ሙሌም ያስወጣቻል ሙሌ ተቃራኒ ሐሳብ ያለው ልጅ ኢንቫይት አድርጌያለሁ ሰዎች እስቲ አዋሯቸው አክሴፕት ኢንቫይት ያረኳችሁ ነው አክሴፕት ብላችሁ ግቡ አክሴፕት ሚሊዮን ንኩት እኔ ያላችሁ ሰዎች ልኬልሃለሁ ዳግማዊ ልኬልሃለሁ አቢኒ አፕ አንተ ያማማክን ምትስለኝ አንተ ይናፍቃል ማን ሻሼ የምትባል ሰው ይናፍቃል እኔ ቤት መግባት ይናፍቃል አቢኒ ሄሎ ቀመም አቢኒ ወጣ Can you brief the point summarize ይላል አንዱን ሰማራይዝ ማድረግ እንችላለን ዛሬ ስለ ካውንስልና ስለ ዩጩፋ ነው ያወራነው ያው ዩጩፋ አዋሳ የነበረውን ፕሮግራም እንደተመለከታችሁት በራሱ በካውንስሉ ግብዣ ነው የገባው ወይም ካውንስሉ ተባባሪ ሆኖ ነው ዩጩፋን ያስገባው የካውንስሉ አላፊ የነበሩት አቶ የነበሩት ሳይሆን የሆኑት የካውንስሉ ዋና ሰብሳቢ የሆኑ አቶ ዮሴፍ የሚባሉ ሰው ናቸው የሲዳማ ክልል የካውንስል ዋና ሰብሳቢ የሆኑ ማስታወቂያ በዩጩፋ ኦፊሻል ፔጅ ላይ የእግዚአብሔር ሰው ዩጩፋ ስለሚመጣ እሱ ጋር መታችሁ ፕሮግራም ተካፈሉ አብያተ ክርስቲያናት ህብረት እያንዳንዱ ተቋም ምእመኑን እንዲልክ ብለው ህዝቡን ወደ ኮንፈረንሱ አስጠርተው ዘይት እንዲሸጥ መንገድ የከፈቱት ራሳቸው ካውንስሉ ናቸው ደግሞ መልሰው ዘይት ስለሸጥክና የስነ ምግባር ደንብ ስለጣጥክ ፍቃድህን አግደዳል ይያሉ ነው
አንቺ ታመጪው አንቺ ታሮጩ ነው የካውንስል ውሳኔ እያለን ነው። የሌላው ደግሞ ያነሳነው ጥያቄ እዩ ጩፋ ዘንድሮ አይደለም ዘይት መሸጡ የታወቀ ከንቅልፍ እንደሚባንን ዛሬ ባንዳች ምክንያት ብትወስኑበትም ይሄ ውሳኔ ግን ከዚህ ቀደም እንደወሰናችሁበት እንደ ጆይ ጭሮ ምድር ላይ ተግባራዊ የማይሆን ከሆነ የናንተ የጋዜጣዊ መግለጫ የመስጠት ጋጋታ ምንም አይጠቅመንም ይያለን። ስለዚህ ከዚህ ጋር ተያይዞ ማስረጃ አለ። ቪዲዮ እያሳየው ነበር ያወራሁት ወዳጆች ዩዘር ይባላል። ማስረጃ አለ። የካውንስሉ ኃላፊ እንደውም እዩ ጩፋ በኦፊሻል ፔጁ ላይ እኔ መናገር ሲጀምር የካውንስሉ ኃላፊ የተናገሩትን ቪዲዮ አጥፍቶት ነበር። እኔ ግን ቀድሜ ስክሪን ሪከርድ አድርጌው ማስረጃ ብዬ ይዤው ነበር። እኔ ያወራው ኦፊሻል ፔጁ ላይ አጠፋው ፕራይቬት አደረገው ማለት ነው ቪዲዮ። ስለዚህ እኔ አሁን ስላለኝ እንትን አሳየው አሁንም ማሳየት እችላለሁ ግን ቅድም ስላሳየሁት አስፈላጊ አይደለም። እንደዛ ነው። አሁንም ውሳኔያችሁ ጥርስ የሌለው አንበሳ እንዳልሆናችሁ እንድናምን እውነት አቅም አለው ካውንስሉ እንድንል ይሄንን እግዳችሁ ተግባራዊ ያደርጉት። ነገና ከነጎዳ ግን ኮንፈረንስ አድርጎ አዲስ የተበለጨለጨ ፒንክ ሳይዝ ልብስ ለብሶ ብቅ ብሎ ሐሳብ የሚሰጥ ከሆነ ማንንም ነገና ከነጎዳ የናንተን እንትን መግለጫ ማንንም ከቆባ ይሰጠው ሰው ሁሉ ይደበርባቸዋል ማለት ነው። ይደበርባቸዋል። አስገባኝ ይላል። እሺ ተቃራኒ ሐሳብ ካላችሁ አስገባቸዋለሁ ከሻሺ ውጭ ከተመቻ ሳይኝ ይላል። ሄኖክ የቤተሰብ ጉዳይ ነው። ያው ይጩፋ ቤተሰብ ስለሚመስል ማለት ነው። የቤተሰብ ጉዳይ ነው። የፕሮቴስታንቶች ጉዳይ ቻርጅለውና ኤርፎን ካለ ቻርጅ ላይ ካረከው ንቃለው። ሄሎ የገባው ወንድም ሐሳብህን ማስቀመጥ ትችላለህ። አሁን መጣ። ኔትወርክ ትክክል አልመሰለኝ። ኔትወርክ አይሰራም አባ። ኔትወርክ ከሰራ ሌሎች ሰዎች አይ ተቃራኒ ሐሳብ ያለው ሰው ሐሳብ ልዩነት ጥሩ ነው። እሺ ልኳል ያኛው ልጅ አቢኒ ወይ ሰላም ሰላም ላንተ ነው። እንዴት ነህ? አሎ ሰላም ነው። እንዴት ነህ አንተ? ሰላም ነኝ እግዚአብሔር ይመስገን። ምን ሐሳብ አለ? እኔማ አሁን ተነስተው ካውንስሉ እንዲማውገዙ እንዲማገዱ ምናምን ልክ ነው ብዬ አላምንም። ምክንያት ምክንያት እኛ ፕሮቴስታንቶች ነን አይደል? ሁላችንም ጴንጤዎች ነን። ከልጅነታችን ጀምሮ አንድ ሰው ለምሳሌ በቃለ ሕይወት የታገደ ወይም በቃለ ሕይወት ቤተክርስቲያን የወጣ ሰው ሙሉ ወንጌል ገብቶ ሲያገለግል ነው ያየን ነው ያደግነው እና አንዱ ከአንዱ ወንቶ ህጋዊ ይሆናል እና በዚህ ልክ ነው ያደግነውና ዛሬ ተነስተን አንድን ሰው ተነስተን ማውገዝ አብረን አንድን ሰው ማውገዝ ወይም እዩን ወይም ደግሞ ጆይ ጭሮን ተነስተን ማውገዝ አንችልም ብዬ አስባለሁ። ምክንያቱም ይሄ ፕሮቴስታንት የተመሰረተበት መሰረቱ ያንን አይጋብዝም ወይም አንዱ አንዱን የማውገዝ ስልጣን አይሰጠውም ማለት ነው። ፕሮቴስታንቶች በቃኛ
አንድ ሰው ፍላጎቱን የሚያራምድ አይነት ሃይማኖት ነው ያምናለሁ። ምክንያቱም ቅድም እንዳልኩ ነው አንድ ሰው ከቃል ሕይወት ይወጣና ሙሉ ወንጌል ይገባ ኖርማል ሰው ይሆናል። እዚህ ግን ወይም እግድ ተሰጥቶበት ነው ወይም ደግሞ ተወግዞ የወጣ ሰው ነው። ግን እዛ ቸርች ሄዶ ኖርማል ሰው ሆኖ ያገለግላል። ማንም አያስቆመውምና ሁላችንም በዚህ ሁኔታ እያየን ነው ያደግነው እና ዛሬ ተነስተን እዩ አሁን ታገደ ለምሳሌ ግን አገልግሎት ማንም ሊያስቆመው አይችልም። ዘይት ከመሸጥ ማንም ሊያስቆመው አይችልም። ይቀጥላል እንትን ላይፉ ማለት ነው። እና ይሄ ነገር ግን ፕሮቴስታንትን አይመስልም ብዬ አስባለሁ። ዘይት መሸጥ ፕሮቴስታንትን ይመስላል? ዘይቱን እኮ እየሸጠ ቆይቷል ኦሬዲ አይደል? ለምሳሌ ከ10 ዓመት በፊት የጀመረው ነገር ነው። ዛሬ የተጀመረ ነገር አይደለም እኮ። ስለቆየ ፕሮቴስታንትን ይመስላል? እዚህ ጋር አሁን ስለቆየ ስላልቆየ ሳይሆን እንትኑ ኦሬዲ ሂደቱ ቆይቷል። ዘይት መሸጡ እንዴት ነው የምትመለከተው አንተ? እኔ እንዴትም አልመለከትም። ሰው አይቶ ሰው አምኖበት የሆነ ነገር ላይ ከተጠቀመ ራሱ ይጠቀምበት በእምነት ከተጸለየበት። መሸጡ ግን ባይሸጥ ደስ ይለኛል። በነፃ ብሰጥ እኔ እንደኔ አንድ ሰው ከፈለገ ዘይቱን በነፃ ተጸልዮበት ብሰጥ ደስ ይለኛል። መሸጡን ግን እኔ አልደግፍም በበኩል። መሸጡን ካልደገፍክ ትቃወማለህ ማለት ነው? አዎ፣ ግን ቤተክርስቲያኑን እንዳለ ትታገድ ብዬ አልደግፍም። ቤተክርስቲያኑ እንዳለ ነው እንዴት ታገደው? ይጩፋ እኮ ነው የታገደው። ክራይስት አርሚ ቸርች ነው የሚለው አይደለ እግዱ ላይ? ቤተክርስቲያኒቷ ይጩፋ ከሌለ እኮ የለችም ሲጀምር እኮ እሱን ነው እኮ ማለት ስንት ብዙ ሺህ ሰው እኮ ነው ተከታይ ያለ ጀመር ነው እኔ እያልኩ ያለሁት። የይጩፋ ሱቅ ነው እንጂ ቤተክርስቲያን አይደለም ጉዳዩ። ምክንያቱም እሱ ሲታገድ ክርስቲያን ታገዳለች። አየህ አሁን ለምሳሌ አንድ ሙሉ ወንጌል ውስጥ አንድ መጋቢ እንደዚህ አድርጎ ቢሆን ቤተክርስቲያኒቷ አይደለም የምትታገደው፣ ግለሰቡ ይታገዳል፣ ቤተክርስቲያኒቷ ትቀጥላለች። ምክንያቱም ቤተክርስቲያን ስለሆኑ ማለት ነው። ወይ ቃለ ሕይወት እንደዚህ ብታደርግ አንዱ ወይ ፓስተሩ ወይ የሆነ ነገር ይታገዳል። ያ ግን ቤተክርስቲያን አቤላ እዚህ ጋር እንዴት መሰለ የተፈጠረው? አሁን እዩ ወይም ደግሞ ክራይስት አርሚ ቸርች አለ አይደለ? ክራይስት አርሚ ቸርች ብዙ ሰው አለ። ቢያንስ ምን ልበል 100,000 የሚቆጠር ሰው ሊኖር ይችላል። ሐዋሳ አለ፣ ሶዶ አለ፣ አዲስ አበባ አለ አይደለ? አጥቢያ እና ሙሉ ክራይስት አርሚ ብሎ ነው እንግዲህ የወጣውና ትቶታል። ሶዶ አለ ልክ ነህ። ሐዋሳን ትቶታል። ሶዶ አለ ልክ ነህ። ኦኬ ሐዋሳ ቆሟል። 100,000 ሰው ደግሞ የለውም ኖሮትም አያውቅም። 100,000 ሰው አይደለም 10,000 ሰው የለውም። የሶሻል ሚዲያ ግርግር ነው እንጂ እና ይሄ ሰው ሁሉ ኳንስሉ ለዚህ ሁሉ ሰው ሳያስብ በአንዴ ቸርቹ እውነተኛ የእግዚአብሔር ነብይ ነው ብለህ ታምናለህ? አዎ እውነተኛ እግዚአብሔር ነብይ ነው። ድካም ቢኖርበት ሁሉም ሰው ድካም አለበት። ለምሳሌ የሱ ድካም ምንድነው? እሱ የተለያየ ድካም ሊኖርበት ይችላል። አንተም ድካም አለብህ። ማንኛውም ሰው ስለሆነ በስጋ ድካም ሊኖርበት ይችላል። ነብይ መሆኑን በምን አረጋገጥክ? እስቲ ለምሳሌ ይተነብያል፣ ትንቢቱ ይፈጸማል። በዚህ ላረጋግጥ ይችላል። የትኛው ትንቢት ተፈጸመ? ብዙ ትንቢት አለ አይደል? ኦፊሻል የሚታወቅ ትንቢት ነገር ለምሳሌ የሆነ እንደዚህ አገሪቷ ላይ ተናግሮ ምናምን የተፈጸመ ትንቢት ካለ ነገር ኦፊሻል አሁን ላይ ላቀርብልህ አልችልም፣ አላስታውስም። ለአንተ ነገሩ የተፈጸመ ትንቢት አለ? ለኔ ሳይሆን ለሌላ ሰው ለሌላ ሰው ለኔ ሳይሆን ለሌላ ለዘመድ ለጎረቤት ምናምን። በሚራክል ማን ታምናለህ አንተ?
አላምንም አላውቀውም። ታምራዊ ገንዘብ ማለት ነው። እዩ ጩፋ እሱን ትምህርት ያስተምራል። ሰዎች ያልሰሩበትን ያለፉበትን ድንገት አካውንታቸው ውስጥ ይገባል ብሎ ያምናል። እንደዚህ አይነት እኔ እውነት ለምናገር እሱን አላየውም። እኔ አላቅም። እኔ ጋር አልገባም። ግን ቲቪ ላይ ምናምን እንትን ላይ ቪዛ ካርድ ምናምን ይሸጣዋል። እሱን አይቻለሁ። ግን እኔ ስላላየሁት ስላልገባልኝ አላውቀው። ድንገት ከገባልኝ ላምን እችላለሁ። ምስኪን ሰው ነው በእናትህ። ለማንኛውም እዩ ጩፋ ከአንተ ጋር መከራከር አልችልም። እዩ ጩፋ ለማንኛውም እውነተኛ የእግዚአብሔር ነብይ ነው። ይልክ መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ ይላል። እውነተኛ የእግዚአብሔር ነቢያቶች ትኩረታቸው ነፍሳትና ትኩረታቸው የእግዚአብሔር ቃል ላይ ነው የሚሆነው። ይሄ ሰውዬ ግን አየር ላይ ለሰዎች እንዲና እንዲሆኑላቸዋል ብቻ በማለት ሰው የሚፈልገውን ነገር በመስጠት እሱ ታርጌት የሚያደርገው ኪሳቸውንና እንትኑን ነው። ስለዚህ መጽሐፍ ቅዱሳዊ ያልሆነ መሰረት የሌለው የዘይትን ትምህርት እያስተማረ ዘይቴን የወሰዳችሁ ሰዎች መካን የሆናችሁ ትፈወሳላችሁ፣ ቤታችሁ ችግር የገባ ችግር ይወጣል ይለቃል እያለ ያስተምራል። ስለዚህ ሲጀመር እንደዚህ የሚባል የዘይትም ትምህርት የለም። እንደውም ትናንትና ዛሬ ጠዋት ላይ የያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 እስከ 15 ያለው ቃል ላይ ከናንተ መካከል ማንንም የታመመ ቢኖር ሽማግሌ ይጥራ፣ ዘይትም ወስደው ይጸልዩለት፣ ዘይትም ቀብተው ይጸልዩለት፣ ከዛ በእምነት የሆነ ጸሎት ደዌን ትፈውሳለች፣ የጌታም ስም ያስነሳዋል ነው የሚለው። የጌታም ያስነሳዋል ነው የሚለው ቃሉ። ስለዚህ ዘይት ይፈውሳል የሚልም ትምህርት የለም መጽሐፍ ቅዱስ ላይ። በዘይት ቀብታችሁ ጸልዩ፣ ከዛስ በእምነት የሆነው ጸሎታችሁ ደዌን ይፈውሳል ነው የሚለው። አይ ጸሎቱ ነው እንጂ ዘይቱ ይፈውሳል የሚል ትምህርት የለም። እሱ ግን የኔ ዘይት መካንነትን ያባረራል፣ ታምራት ያደርጋል፣ ድንቅን ያደርጋል እያለ ያስተምራል። ይሄ ደግሞ ቀጥታ ከያዕቆብ መልእክት ጋር ነው የሚጣለው፣ ከመጽሐፍ ቅዱስ ሐሳብ ጋር ነው የሚጣለው። ኦኬ ቴንክ ዩ አቤላ ሐሳቤ ነው ኦልሬዲ አንድ ልጠይቀው። እኔም አንድ እንትን አለኝና አንድ ብሪፍ መደረግ ያለበት ነገር አለ። እንደምታውቁት ካውንስሉ ገና ከተቋቋመ ቅርብ ጊዜ ነው። ምክንያቱም የዛን ጊዜ መሰረታዊ ያለው ወይም ደግሞ እንደ ማህበር የነበረው የወንጌላውያን አብያተ ክርስቲያናት ህብረት ነው። ካውንስሉ ገና ከተቋቋመ 2 ዓመት ነው 3 ዓመት ነው። ምክንያቱም ገና ስላልተደራጀ 3 ዓመት ስላልተደራጀም ነው አንዱ እንደዚህ አይነት ጸጸቶችን ምክንያቱም ከካውንስሉ ከወንጌላውያን አብያተ ክርስቲያናት መሪዎች አንዱ ሲናገር እንደሰማሁት ወንጌላውያን አብያተ ክርስቲያናት ራሱ ወደ ካውንስሉ ሊገቡ አልፈለጉም። ነገር ግን ካለው ነባራዊ ሁኔታ ቦታውን እንዳለ በእንደዚህ አይነት ሰዎች በእንደዚህ በሐሰተኛ ሰዎች እንዳለ ተይዞ ስለነበረ የግድ ገብተን መታገል አለብን በሚል ነው የገቡትና በወንጌላውያን አብያተ ክርስቲያናት ውስጥ የጩፋ ወይ የእዩ አገልግሎት አልነበረም። ይሄንን እንድታቁ ካውንስሉ ውስጥ አሁን የትኛው ህብረት ውስጥ እንዳለ እሱ ራሱ እኛ አናውቅም። ግን ከካውንስሉ አባላት ውስጥ ከአራቱ የትኛው አባል ውስጥ እንዳለ አይታወቅም። ምክንያቱም አንዱ ካውንስሉ አሁን ብሪፍ ሊያደርግ ያለበት ለምሳሌ የክራይስት አርሚ ኢንተርናሽናል ቸርች ከወንጌላውያን አብያተ ክርስቲያናት ህብረት ነው፣ ከፍቅር ፔንቴኮስታል አብያተ ክርስቲያናት ነው ወይስ ከሚሽነሪዎች ነው? ከየትኛው ነው? ምክንያቱም እነሱ ራሳቸው በዚህ አይነት ደረጃ መግለጫ መስጠት አለባቸውና ይሄንን እንድትረዳ ነው። አቢኒ ነው መሰለኝ ስም የካውንስሉ ገና አሁን ነው የተቋቋመው። ስለተቋቋመ ምክንያቱም ብዙ እጸጾች አሉትና ብዙ የሚጣራ ነገር አለ። ያንን ነገር ስላልሆነ ነው እስካሁን ድረስ የቆዩት። ቀደም ላልከው ከቃለ ሕይወት ወደ ሙሉ ወንጌል ሰዎች እንትን ይሄዳሉ። እኔ ቱማች የዚህን ያህል አላየው እውነት እንነጋገር ከተባለ ምክንያቱም እዚህ አንተ ሚዲያ ላይ የምናወራቸው ነገሮች መሬት የወረዱ ነገሮች ማለበቱና ቱማች የነር አገልግሎት ለምሳሌ የሐሰት ልምምድ ኖሯቸው ከቃለ ሕይወት ወደ ሙሉ ወንጌል ከሙሉ ወንጌል ወደ ቃለ ሕይወት እንደዚህ አይነት ነገር የለም። ምክንያቱም ሰዎች እርስ በራሳቸው ባለው የግል ጸብ ካልሆነ በትምህርትና በልምምድ እንደዚህ አይነት ነገር የለም። ቴንክ ዩ አቢኒ እናመሰግናለን። ሌላ ሰው ካለ አንድ ቁጥር ይጻፍልኝ።
ተቃራኒ ሐሳብ ያለው ሰው ካለ እንደው ሐሳቦች አንዳንድ ጊዜ አንድ አይነት ሲሆኑ ብቻ ጥሩ አይደለም ብለን ነው። ብሩክ ልጅ ትመስላለህ። የልጅን ፎቶ አድርገህ ከሆነ ጥሩ ነው። ገብታቸው እንደናንተው ነው ሐሳብ ይብናው ካላችሁ በጌታ ፍቅር ቶሎ ነው ማስወጣችሁ። ብሩክ መጠጣት ይችላል። ወይ አቡነ እንዴት ናችሁ? ሰላም ይብዛላችሁ። ሰላም ላንተ አሎ ሚታርጉ ሌሎቻችሁ እንድንደማመጥ ለካ እሺ ቀጥል ብሩክ ሐሳብ ለኔ ነው የተሰጠ? አይ አይደለም ለብሩክ ኦኬ እሺ እኔ መግለጫውን ከመነሻው ሲነሳ መግለጫውን ታችም ቅድም ያወራሁት ነበር ልክ ነው ብዬ አላምንም። ከመነሻው አንፃር ልክ ነው ስል እዩ ልክ ነው ያልኩ አይደለም። ቅድምም አቤኒ እንዳወራው ክፍተቶች አሉት። መግለጫው ግን ስሜታውነትን የተላበሰ ነው ብዬ ነው የሚያስበው። ለምን አልከኝ ካልክ እጅበይ ትላንትና መልስ ሰጠ ዛሬ ነው ፊድባኩና አባቶች ናቸው። በርግጥ ከብዙ ነገር አንፃር ሰፊ ትከሻላቸው መምከር ይችላሉ መመለስ ይችላሉ ተብሎ ነው ተቀምጡትና የሆነ ኮምፒቲሽን አይነት ነገር የሆነ ጊዜ ሰጥተውበት ጸልዮበት ማለት እንደዚህ ነገር ከኋላ ያለውን ነገሮችን ማየት ቢኖር ቢቻሉበት ጥሩ ነው ብያስባለሁ። ለምን ይሄን አልክ ካልክ ዘይት መሸጡን ሌላውን ፐርፌክቶች እኔም ላልቀበል ይችላል አጀባ ነው ምናምን የሚለው መስቀል አደባባይ ላይ ባለፈው ፕሮግራም አድርገናል። ፓስተር ጌቱ አይደለ እንደ ፍራንክሊንን አብሮ አጅቦት ሲያመጣ የነበረው ሌላውን ሳምበድ አይደለ እንደ አጅቦት ሲያመጣ የነበረው እና ዛት ማች ግን ነገሩን ስሜታውነት ነው ያደረገው ብዬ የሆነ ማይተሙ ስላለን ምናምን ነው ብዬ ነው የሚያስበው። ልክ ነው ብዬ አላስብም። የካውንስሉን መግለጫ የይጩፋ መግለጫስ የሱንም ልክ ነው ብዬ አላስብም። እንደው ካውንስሉ በመግለጫው ላይ እንደነገሩ የራሳቸው ምንድነው የመልካም ባህሪ ህገ ደንብ አላቸው አይደል? ደንብ አላቸው። በዚህ ህገ ደንባቸው መሰረት ዘይት መሸጥ አይቻልም፣ ጨው መሸጥ አይቻልም፣ እንደዚህ ቁሳቁስ መሸጥ አይቻልም የሚል ህገ ደንብ አለ። ስለዚህ ያንን ህገ ደንብ እንደተላለፈ እንዳወቁ እዩ ጩፋ መግለጫ ከመስጠቱ በፊት ነው ፓስተር ጌቱ ወይም ደግሞ አቶ ጌቱ ለማ የካውንስሉ ምክትል ሰብሳቢ ወጥተው ለኢትዮጵያ ወንጌላዊት ቤተክርስቲያን ለጅማ ላለችው ባንዳንድ አክራሪ የእስልምና እምነት ተከታዮች የፈረሰች ቤተክርስቲያን ለሷ መግለጫ በሰጡ በዛ መግለጫ ጫፍ ላይ ነው መጀመሪያ ዘይት መሸጥ እንደማይቻል በእንደዚህ አይነት እጀባ መንቀሳቀስ እንደማይቻል የተናገሩት። እሱ ከመናገሩ በፊት እሱ መግለጫ ሰጥቶ ባዶች ናችሁ ከማለቱ በፊት ነው መግለጫ እንዳዘጋጁ የሚጠቁም ነገር በንግግራቸው መካከል የነበረው ማለት ነው። አሁን አንተ ስሜታዊነት አለበት ባልከው ነገር አያስኬድ። እኔ እንደኔ አያስኬድ። እኔ አሁን ግን ከስሜታዊነት በላይ የምጠይቀው በአቋም የሚደረግ ከሆነ ሌሎቹም ላይ ይደረግ። ይሄ ጥሩ ተጽዕኖ ነው። የስተት ትምህርት ያላቸው አሉ፣ ጨው የሚሸጡ አሉ፣ ጨርቅ የሚሸጡ አሉ። እዛ ውስጥ በጣም ብዙ ነጋዴ ነው። እንደውም አብዛኛው ነጋዴ ነው የተሰበሰበው ካውንስል ውስጥ። በነዛም ላይ እርምጃ ይወሰድባቸው ባላንስ ይሰራ የሚለውን ነገር ልስማማ ይችላል። ግን አንተ እንዴት መሰለህ ስሜታውን አልኩት። እንዴት ነው መሰለህ ስሜታው ያልኩት? መጀመሪያ መግለጫው ከወጣ በኋላ እዩ መልስ ሰጠ አይደል? ትናንትና መልስ ሰጠ፣ ዛሬ ነው የእግድ ደብዳቤ የወጣው ጧት ላይ። ምን አለ መሰለህ መግለጫው ጫፍ ላይ መግለጫ ተዘጋጅቷል፣ መግለጫ የምንሰጥ ይሆናል ብለዋል። እሱ ከመናገሩ በፊት ላሰማክ ይችላል። ኦኬ መግለጫ ከመሰጠቱ በፊት
መግለጫ ተዘጋጅቷል። መግለጫ ተዘጋጅቷል። ለምስ ብቻው ላይ ለመከለ አይቻልም ማለት ነው። በአገር ውስጥ በመላው ዓለም የሚገኙ ቅዱሳን እንዲተባበሩ በተዘጋጁ አካውንት ውስጥ ድጋፍ ማድረግ የጸሎት ቤቱን ለመካነ ኢየሱስ የተሰጠባት እንደምችል ይሄ ማለት የጅማው ማለት የጅማው እዛ ላይ ነው ያወራው። እዛ ላይ ባወራው መሰረት መጨረሻ ላይ መግለጫ ተዘጋጅቷል። ስለዚህ መላሽ ሚኒስትሪ አድርጋይ ባለን መግለጫ ስለዚህ መላሽ ከመግለጽ ድረስ እንቀጥላለን። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አናገናኘው በቅርቡ እንሰጣለን መግለጫ አዮ ምን አለ በቅርቡ እንሰጣለን መግለጫ ኦኬ ሰማ እሱን ሰማሁ። ይሄኛው ከዚህ ጋር አናገናኘው በቅርቡ እንሰጣለን መግለጫ በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የታቀፉ አባል ቤተ እምነቶች ተገብራቸው የሚገባ የጋራ ስምምነት ሰነድ የተደረጉ የሥነ ምግባር መመሪያዎች አሉ። ከዛ መካከል አንዱ የቁሳቁስ ሽያጭ ነው፣ አይፈቀድም። ስለዚህ መግለጫ እንሰጣለን ብለዋል። በዚህ ይሄንን ነገር ጌቱ ለማ አቶ ጌቱ ለማ ሲናገሩ እዩ ጩፋ መልስ አልሰጠም፣ ምን አልሰጠም፣ ግን እነሱ ቀድመው መግለጫ እንደሚሰጡ ተናግሯል። ግን ይሄ ግጥጥሩ ስሜታዊ እንዲሆኑ የመሰሉ ያደርግ ነው። አንዴ መሰላቡ ልክ ማለት አሁን መግለጫው ትላንትና እሱ ፊድባክ መለሰ፣ ዛሬ ዳይ ይግር ደብዳቤ ሲሆን ይሆነ ማለት ማቹርነት ከኋላ ሌላ ሰዎች አሉ። ወንጌል ወጥተ እንዳሰብክ ብዙ ሰዎች ይሄንን ክፍተት የሚፈልጉ ሰዎች አሉ። ዛት ማች ክፍተቶቻችንን የዩ ጩፋ መታገድ ወንጌል እንዳይሰራ አይከለክልም። የዩ ጩፋ ሌብነት መጋለጥ እንደውም ወንጌል እንድንሰራ በር ይከፍትልናል። እኛ ሐሰተኞች እኛ አመጽን እሺ ፍቃድ ከወንጌል እንዳንሰብክ ይሄ እንደዚህ አይነት ከቨር እንዳትሰሩ ወንጌል እንዳንሰብክ ወንጌል በደርግ ዘመን አትናገሩ በተባሉበት ሰዓት ራሱ ወንጌል ተናግሯል። ሰው አለመናገር ቢችል እንኳን ወንጌል ይሄ የሚቆም አይደለም። ከዛሬ 2000 ዓመት በፊት እንዴት ዝም እንላለን ብሎ እነ ጴጥሮስ በአደባባይ የተናገሩት ወንጌል ይሄ በመግለጫ ጋጋታና በእንትን እንደዚህ አይነት ከቨር አትስሩ። እሺ ይሄ እንደዚህ አይነት ጥሩ እሺ ብሩኬ ወንጌል አይቆምም። ይሄ ከዘላለም የመጣ ነው፣ ከሰማይ የመጣ ነው። ማንም ሊያስቆመው አይችልም። ይሄ የከለ ታገደ የከለ በዚህ አይደለም። ወንጌል ከቨር በመስራት ስለ ወንጌል ካወራ ወንጌል እንዳንሰራ እንቅፋት የሆነ እየሸጡ ዝም መባላቸው እስካሁን ድረስ ኦፍ ኮርስ እና ሚራክል ተካ ገንዘብ እናበዛለን ፖስታ ይዛችሁ ነው የምን ቡክ ይዛችሁ ነው። ይሄ ነው የወንጌል እንቅፋት የሆነው። ሰዎች ስንመለስ እንደዚህ ነው ወደ እውነቱ ነው ስንል እዚህ ጋር ያለውስ ብሎ ጣታቸውን የሚቀስሩት እዩ ጩፋና በእንደዚህ አይነት ሐሰተኛ ነቢያት ምክንያት ነው ወንጌል እንቅፋት የሆነው። ስለዚህ እንደዚህ አይነት ነገር ፍቄ እንዴት መሰለህ አሁን ልክ ነህ። ቅድም ያልከው ማለት ወንጌል ይሄ የሆነ ሳምበዲ መጥቶ ቀጥል ብሎ የምትቀጥለው ጉዳይ አይደለም። ያንን ነው ለምን የፈለኩት አሁን ስሜታ ወንጌል የመስበኩ ጉዳይ የህይወት ጉዳይ ያደራ ጉዳይ ያርል ጉዳይ ሆኖ ያለ ይሄኛው ለሚመጣው ሰውዬ ያለውን ክፍተቶችን ነው ላወራል የፈለኩት። ዛት ማጭኮ ካውንስሉ አሁን እንደዛ ማድረጉም እኮ የትኛውም ቫልዩ የለውም እንተናካለን
ታግዷል ሊል ይችላል። እዩን ወስዶ ከቤት ላወጣው በዛ ወይ ሊሄድ አይችልም። ግን ብዙ ነገሮቻችን ይዞት የሚመጣው ከኋላ ነገሮች ምንድናቸው? ማድረግ ነበረባቸው። መደረግ ያሉበት ነገሮች ተደራራቢ ሲሆኑ እንደ አባት እንዴት መሆን አለበት፣ ሌላኛው ሰው እንዴት ማየት አለበት የሚለውን ማየት ነበረባቸው። መግለጫ መስጠት ነበረባቸው። እንሰጣለን ነው አሉት። በዛ ቅጥፈት ባለበት ቅጥፈት ላይ ደብዳቤ ማውጣት ቅድምም ነግሬያለሁ። አጀበም ከሆነ መስቀል አደባባይ ላይ አብረን አጅበን ነው ፍራንክሊንን ያመለክ ነው መጥራት የሚችላቸው እሱ አይደለም። ዘይት መሸጥ የለበትም፣ ጨርቅ መሸጥ የለበትም። ይሄ የወንጌል አማኞች ሁላችንም መስማማት ብሩክ ያንዴ ላቋት። እሺ ጊዜ ስላልክ ነው። ጩፋ ለሐዋሳ እንግዳ የሆነ ሰው ነው እንዴ? አይደለም፣ ቤቱ ሐዋሳ ቤት የለውም። መኖሪያ ቤት እርግጠኛ አይደለሁ። ወደ እንትን አካባቢ ወደ ኃይሌ ሪዞርት እንደዚህ ገባ ብሎ የዮናታን አክሊል አሁን የሸጠው መኖሪያ ቤት እዛ አካባቢ መኖሪያ ቤት አለ። መኖሪያ ቤት ነው ለአመታት ከወላይታ ሶዶ ቀጥሎ በጣም ብዙ ህዝብ አድናቆትም ያተረፈበት ገንዘብም የሰራበት ቦታ ያው ሐዋሳ ምድር ነው፣ የሲዳማ ምድር። እንደ እንግዳሱ በዛ መካከል መታጀቡ ራሱ ፍራንክሊን ከምትለው ሰውዬ ጋር አይገናኝም። ራሱን ችሎ ቅጣጣ እጀባ ለማንም እኔ ምክር የለኝም፣ ለፍራንክሊንም ጭምር ቢሆን። ግን እንደ ኢትዮጵያ እንግዳ ተቀባይነታችን ለውጪው ሰው ስለ መጥቶ ስለማያውቅ የሀገሪቱን መልካም ገጽታ ለማሳየት ለምንም መንግስትም ሊጠቀምበት ይችላል። አዳነች አቤቤንም ስላየዋት ነው። አዳነች አቤቤ ወቅ ያለችው ገባ። ይሄ ትልቅ ሚኒስተሪ ነው ያላቸው ሰዎቹ ገጽታ ግንባታ እንደ መንግስትም ገጽታ ግንባታውን ፈልገውት ይሆናል። እዩ ጩፋ ጋር ስትሄድ ግን ሐዋሳ የኖረበት ልጅ የወለደበት ልጅ ያሳደገበት ምድር ነው። ይሄ ምድር ማለት ምንም እሱን ደንግዳ የሚያስቀበል ምንም ምክንያት የለም። እዚህ ፈረንጆቹ ስም ይዘው እንዳይሄዱ ነው ሊባል ይችላል። በኢትዮጵያ መንግስት ሊሆን ይችላል አቀባበል ይከለክላቸው። ይሄ ግን ምንም ምክንያቱ ከውጮቹ ሰዎች ጋር የሚያያዝ አይደለም። ስለ ፍራንክሊ ወይም ደግሞ ስለ ቢሊ ግርሃም ሚኒስትሪ እዚህ ላይ ማውራት አልፈልግም። ከፈለጋችሁ በውስጥ አናግሩኝ፣ እንዴት እንደሚሄዱ እኔ እነግራችሁ። እንችላለን በውስጥ አወራለሁ። አይ አቡና አሁን እንደመሰለ ሐዋሳውን እንደመነሻ ነው ያነሳው። ከዚህ በፊት ሚዛና ማንም እንደዚህ አይነት ነገሮችን አይተናል። ያው ተደጋጋሚ አሁን ይሄ መጀመሪያው አይደለም። አሁን ቅድም አልኩልኝ ስሜታው ምን አልኩት። ከዚህ በፊትም ሲደረግ የነበረው ጉዳዮች ኢሚዲየትሊ ሲሆኑ የሆነ ቃለ ምልልስ ከመሆኑ አንፃር አይሆንም ወይ የሚሉ ሐሳቦች ሚዛና ማላ አይተናል። ከዚህ በፊት ተርጫ ላይ እንደዚህ ተደርጎ አይተናል አይደል? ሲሄድ እንደዚህ ነበር ሲደረግለት። ሐዋሳን ለየት ያደረገበት ካውንስሉን በዛው ሄደበት ትላንትና ዝም ስለነበረበት አሁን የሆነ መግለጫው ከመስጠቱ መልስ ከመስጠቱ ጋር ተያይዞ አይሆንም የሚለው ጥያቄ አንድ ያልተመለሰልኝ ጥያቄ ነው። ይሰማል ድምጽ ያቡ ይሰማል? እሺ ኔትወርክ አስቸግሮኝ ነበር። ሄሎ እሺ አሁን እያወራ ያለ ወንድማችን ካውንስሉ እንደዚህ መናገሩ ትክክል አይደል? ካውንስሉ መምከር ነበረበት ምናምን እያለ ነው ሲጀመር ማለት ነው። ስለ ዘይት ንግድና ስለ ቁሳቁስ ንግድ ታጅቦ ስለመሄድ ዛሬ ነው እንዴ የተጀመረው? መምከርም ቢሆን መጮህም ቢሆን የተጀመረው ዛሬ ነው እንዴ? አመታት አለፋቸው። እንደዚህ አይነት ነገሮች አመታት አለፋቸው። በማናለብኝነት ማንም ምንም አያገባውም በሚል እያደረጉት ነው ያሉት እንዴ። ካውንስሉ ብዙ ጊዜ ምክር ሰጥቷል፣ ተናግሯል። በዚህ ጉዳይ ላይ ለሁሉ ምክር ሰጥቷል። ከዚህ በፊት አንዳንዶቹን ሲያግድ ነበር፣ ምን ሲያደርግ ነበረ? የወንጌል አማኞች የትምህርት ልምምድ አይደለም እኮ። ከወንጌል አማኞች ውስጥ ሆኖ የወንጌል አማኞችን ልምምድ የማያደርግ ሰው ከሆነ አንድ ሰው እንዴት ነው ቶለሬት የምታደርጉት? እናንተ እንዴት ነው የምትቀበሉት? ዘይት መሸጥን እንዴት ነው የምትደግፉት? በምን ጥቅስ ነው የምትደግፉት? መታጀብን በምን ጥቅስ ነው የምትደግፉት?
የትኛው ሐዋርያን የታጀበው ነው እኮ እኛ የምንለው? እና ቅናታችሁ ነው ቀፎ ናችሁ አልተሳካላችሁም ስትሉ ደግሞ እኮ ሐዋርያው ጳውሎስም አልተሳካለትም እግዚአብሔር አብሮት አልነበረም፣ ጴጥሮስም አልተሳካለትም እግዚአብሔር አብሮት አልነበረም። ቅዱሳን አባቶች እስከ ዛሬ የነበሩት ሐዋርያት ነቢያት የሚባሉት ቀፎች ነበሩ። እዩ ጩፋ ግን ከነዚህ ሁሉ የበለጠ አራተኛ የሥላሴ አካል ነው እያላችሁን እኮ ነው አይደለ? ማለት ከሥላሴም አካል ከሦስቱ አካል አንዱ ክርስቶስ እንኳን እንደዚህ አልሆነም። እንደዚህ አልሆነም። ኢየሱስ እግር ያጥብ ነበረ። ኢየሱስ ዝቅ ብሎ እግር ያጥብ ነበረ። ደዎች ቤት ይገባ ነበረ። ባለጠጋም ድሃም ሳይል ሁሉ ቤት እየገባ ወንጌል ይሰብክ ነበረ። ሐዋርያቶች ያደረጉት ያንን ነው። በጉባኤ ቢሆን በቤታቸው እያስከፈሉ ያገለገሉበትን ታሳዩናላችሁ ወይ? መጽሐፍ ቅዱስ ላይ እንደዚህ አይነት ትምህርት ልምምድ አለ ወይ ነው ጥያቄው። አይ የለም እኛ ጀምረነዋል ከሆነ እኮ የናንተ ነው፣ ይሄ መብታችሁ ነው፣ የናንተ ነው። ይሄ ከመጽሐፍ ቅዱስ ጋር በክርስቶስ ትምህርት በሐዋርያት ትምህርት ውስጥ የሌለ ስለሆነ ልዩ ወንጌልና ልዩ ኢየሱስ ነው የምትሰብኩት፣ በርቱ ቀጥሉ ነው። ስለዚህ ካውንስሉ በእኛ አይመለከተንም፣ እንዲህ አይነት ልምምድ የለንም ብሎ ማውገዝም መለየትም ከራሱ መብቱ የተጠበቀ ነው። እናንተም መቀጠል ምንም አታመጡም ብላችሁ መንገዳችሁ መቀጠል ነው። ማንም ሊያስቆማችሁ አይችልም። ግን መለየት የግድ ነው። ሐሰተኛ ነቢያቶች አሉ፣ ሐሰተኛው ክርስቶስ አለ። ስለዚህ ሐሰተኛውን መንፈስ እንደምትከተሉ ማሳያው አንዱ ከሐዋርያት ትምህርት የተለየ ከክርስቶስ ትምህርት የተለየ መጽሐፍ ቅዱስ የማይደግፈው ከልምምድ እስከ ስብከታችሁ ስለሆነ እያልን ያለነው ይህ ወንጌል የወንጌል ትምህርት ስላይደለ ልዩ ትምህርት ስለሆነ ከኛ አይደላችሁም ካለ ካውንስሉ አይባልም። በቃ መለየት ከድሮም የታወቀ ነው። መለየት ከድሮም የታወቀ ነው። ለምሳሌ ጴጥሮስ በገንዘቡ ጸጋን ሊያገኝ የፈለገውን ያንን ሲሞንን አንተ በመራራ መርዝ ተይዛል፣ ምናልባት እግዚአብሔር ይቅር ካለ ወደ እግዚአብሔር ጸልይ፣ ታስረ ነው ማያ አለው። በቃ ጥሎት ሄደ። ከዛም በኋላ ሐዋርያቱን ሊመስሉ ራሳቸውን የሚለውጡትን ሐሰተኛ እንደሆኑ መርምረው ከደረሱባቸው በኋላ ከራሳቸው ለዩዋቸው። ስለዚህ ምን ብለው ደግሞ ለሕዝባቸው አስጠነቀቁ? ክፎች በክፋት እየባሱ ይሄዳሉ። ክፎች በክፋት እየባሱ ይሄዳሉ። አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን ተከተል፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ። ኦኬ። ባለጠጋ ሊሆኑ የሚፈልጉ በመፍረስና በመስጠም ብዙዎችን በሚያሰጥም በሚጎዳ በወጥመድ ይወድቃሉ፣ ያጠፋሉ። አንተ ግን ከዚህ ሁሉ ራቅ ይለውና እነዚህ ሰዎች ከክርስቶስ ጋር የሚጠጋ ትምህርት ስለሌላቸው በትዕቢት ተነፍተዋል፣ አንዳች አያውቁም ይላል። ስለዚህ የቅዱሳንን የህብረት ካውንስሉንም ሆነ ክርስቲያናትን ተቃውሞ ልክ አይደለም የሚል ካልተቀበሉ እነዚህ ሰዎች ትዕቢተኞች ናቸው። ከክርስቶስ ጋር የሚጠጋ ትምህርት የላቸውም። ሌላ ውጤቱ ላይ ላውራ ጥቂት 1 ደቂቃ። እነ እዩ ጩፋ ከመጡ ማንን ክርስቶስን የሚመስል ትውልድ አፈሩ? የአብያተ ክርስቲያናትን ህዝብ አይደል እንዴ በማስታወቂያ የሚሰበስቡት? ሰሞኑን አንድ ኦኤምዲ የሚባል ድርጅት ሰዎችን 2000 እና 10,000 5,000 ሲያስገቡ 20,000 እና 100,000 እንደሚሆንላቸው እያሳዩቸው በአየር ላይ በሏቸው። ልክ እንደዛ የተወሰኑ ሰዎች እያስመሰከሩ በማስታወቂያ ህዝቡን ሰበሰቡት። የትኛው ወንጌል ያልተሰበከበት ሀገር ሄደው በተቀቡበትና በከበሩበት ኃይል የትኛውን ወንጌል ያልሰማውን ሰው አመጡ፣ አዳዲስ ነፍሳት ላይ ሰሩ። ሐዋርያ ተብለውም ተሰይመዋል። የአብያተ ክርስቲያናትን ህዝብ ነው የሚሰበስቡት። የቡና ወራትን ጠብቀው ነው ክሩሴድ የሚያደርጉት። ገንዘብን ለመሰብሰብ ለመሸጥ ነው የሚሄዱት እንጂ የትኛውን ነፍስ ነው ያዳኑት? ከዛ ደግሞ የትኛውን ሰው አስተምሮ ደቀ መዝሙር አድርገው ክርስቶስን የሚመስል ሰው አፈሩ? ውጤቱን እንያ። እነ ጳውሎስ እኮ ቤተ ክርስቲያን ንጽሕት እንድትሆን ብዙ ለፍተዋል፣ ብዙ ሰርተዋል። ኦኬ፣ ብዙ ለፍተዋል፣ ብዙ ሰርተዋል። ለዚህ ዓለም ጥራጊና ቆሻሻ እስኪሆኑ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ብለው ነው ያለፉት። ይህን መንገድ የመከራን መንገድ ተከተሉ ነው ያሉት። ተከተሉ ነው ያሉት። የትኛው ሰው ነው ጌታን ተቀበለ ትላላችሁ? ህዝብ ከየት ነው የተቀበለው?
ሐዋሳ ላይ ሄደ ጌታን ተቀበለ ትላለህ። ወር ልጅ ኢየሱስም ኢየሱስ ሲል ሰው ግር ብሎ በዋራ በዓል ላይ ይጠመቃል አብሯቸው። እዩም ሲሄድ ግር ይላል ከቤተሰባቸው ጀምሮ ኢየሱስ ሲባል ስለሚሰሙ ብቻ እና መልስልኝ ሲመት መጽሐፍ ቅዱስ ላይ ዘይት የሸጠ ሐዋርያ እስኪ ዮዬ አንተ የምትለው ሐሳብ ልክ ነው። እንዴት መሰለህ እኔ የምረዳው ካውንስሉ ማድረጉ ልክ ሆኖ ዛሬ እስካሁን ሲያደርግ ነበር። ዛሬ ምን ተገኘ? ሁለተኛ ሌላ ነገር መንፈሳዊ ነገር የሆነ ነገር በተፈጠረ ጊዜ ሚዲያ ጋጋታ በመፍጠር አይደለም። እኔም አልቀበለው ጉዳይ መግለጫ በመስጠት የሚመጣ ለውጥ የለም። አሁንም መግለጫ በመስጠት የሚቀየር የህይወት ለውጥ የለም ትውልድን በማስተማር እንጂ። አሁን እኔ በሚያስበው ልክ ካውንስሉ ራሱ ፖለቲካ ቤት ነው የሚመስለኝ እርግጠኛ ሆኜ ተነግራችሁ። ምክንያቱም የሆነ ነገር እንትና ባለ ቁጥር ሚዲያ ላይ ትኩረት የምናደርገው የህዝብ ድምጽስ አሎ ካውንስሉ እኮ የህዝብ ጩኸት እኮ የህዝብ ጩኸት ማስተናገድ አለበት። ካውንስሉ ለምን ጸጥ ይላል ብለን ጮኸናል። ስለዚህ በዚህ ጉዳይ ላይ የለውበትም ብሎ ዛሬ መነሳት መብቱ ነው። ሌላ ድካሙን ማንሳት እሱም መልስ መስጠት ሌላ ጉዳይ ነው። አሁን ግን ይበል የሚያሰኝ ነው። ይህንን ተናግሯል። ይህን ተናገረ ማለት ደግሞ ሰውን ሄዶ ይገላል ማለት አይደለም። ህዝቤ ይህንን አውቆ ራሱን መጠበቅ የህዝቡ ፋንታ ነው። ካውንስሉ ደግሞ የፈለገበት ሰዓት ላይ ተነስቶ መናገር አለበት። ህዝብ ጮኸ። እሺ አንድ ላይ የምትመልሰው ጥያቄ አለኝ። እኔ አንድ ጥያቄ ልጠይቅህ ሰማናት መልስ ዘይት የሚሸጥ መጽሐፍ ቅዱስ ላይ ያሳየኝ እስኪ መጀመሪያ መልስ እሱ መልስ መጀመሪያ አይ አንተ አንድ ጥያቄ ልጠይቅ ብዙ አውርታል አይደለም ብዙ ሰምቻለሁ ግን አንድ ጥያቄ ልጠይቅና አብረህ መልስ ለምን እኮ ጠይቅ ለምን የኢትዮጵያ ወንጌላውያን ካውንስል ለምን እዩ ጩፋ ለምስኪኖች ቤት ሲሰራ ለምን መግለጫ አላወጣም ወይ ለምን ድጋፍ አላደረገም? ዛሬ ዘይት ሽጦ ለምስኪኖች ቤት ስለሰራ የትኛው ምስኪን ነው ቤት የሰራው? በሚዲያ ላይም ዳታ ላይ የለም እና ኬታ አምጥቶ ነው የሰራው። እንኳን ገዛው አሁንም ሄጄ ገዛዋለሁ 1000 ሚሊዮን ቢሆን ገዛዋለሁ ድጋፍ እየሰጠው ነው። ዘይት በቁጥር ምስኪኖች ቤት እንዲሰሩ ድጋፍ እየሰጠው ነው። ዝም ብሎ አንተ ወይ ወንጌላዊ ነው የምትሆነው ወይ ፓስተር ነው የምትሆነው። ዳሞ ስለተቀነሰ ነው አንተ የምትሆነው ወይ ካንተ ቤት እየሄደ ያለው ሰው አለ ካንተ ብረት እየወጣ ያለው ነው ስላለ ነው የምትሆነው። ጌታ አምጥቶ ነው የሰራው። ከየት ዘይት ሽጦ ነው የሰራው? ኦኬ ዘይት መሽጡ ያለበትን መጽሐፍ ቅዱሳዊ መልስ እስቲ ስጠኝ። ዘይት ሽጡና ዳን እርዱ ያለበትን መጽሐፍ ቅዱሳዊ ተመጣጣኝ ዘይት ሽጦ እናት ከምንም አንፃር ምንም ይሽጣው ዋናው መሸጡ ሳይሆን የሸጠበትን ሽጦ ምን እያደረገ ነው ዘይት ሸጣዳ ሽጦ ቤት ቢሰራት ሰርቀ ቤት ስለሰራ እግዚአብሔር ተቀባይነት ይሰጠዋል። እኔ ልመልስ ሽጦ ምን እያደረገ እንደሆነ እሺ ልመልስለት ምን እያደረገ መሰለህ ሽጦ ቸርች ምናምን ገንብቷል ማለት ነው። አቡዬ ይሄ ልጅ ከድሃ እየነጠቀ ገንዘብ ከሰራው ገንዘብ ቤት ለድሃ እየሰራ ነው የሚለው በወንጌል እየሸቀጠ አይደል እንዴ? በእግዚአብሔር ቃል ዘይት እየነገደ ነው እንደዛ የሚያደርገው። እዩ ጩፋ ሲጀመር ወንጌል መቼ ሰብኮ ነው የሚያውቀው? አዳራሽ ላይ ቆሞ እሱ ትሄዳለህ ትበለጽጋለህ። ዛሬ ይሄን ዘይት ወስደ ቤት ውስጥ ሲደፋት ሀብታም ትሆናለህ ከማለት ውጪ ምንድነው የማውቀው? እዩ ጩፋ ወስዶ ይሄንን የገነባው ብሩክ ይታያል። ይሄን ታቋት
ብሩክ አይደለም ሌቃ ነው ማን የሚባለው ነው ወጥቷል እኮ አብይ ወጥቷል ለዛ እሱ ነው እንዴ ምን ነው ታዲያ ነው ሲገባ የሚወጣ አይ ብሩክ አይደለም ብሩክ በዚህ ደረጃ አልተከራከረም ያኛው ነው ሌካ ነው ማን ልክ ያለው ሌካ ክክክ ይላል ናገባ እስቲ ሌካ ጠፍቷል ናገባ ሌካ ሰማ ሰርቀህም እኮ ለሆነች ዳሃ ሰርተ ማለት ነው 100 ሚሊዮን ብር ሰርቀ ሰው ገለ ሰርቀ ለአንዲት ዳሃ ሰርተ ቪዲዮ ቀርጸ ከለቀክ በቃ ትክክል ለሊልህ እኮ አረ የሚባል ነገር የለም ከየትም የትንፍጩ ዱቄቱን አንቺ የሚባል ነገር የለም እግዚአብሔር ጋንግስተሮች ያደርጉ የለ እንደ ጋንግስተሮች እኮ ያደርጋሉ ማፊያዎች እኮ ያደርጋሉ በማህበረሰብ ዘንድ ለተቀባይነት ለማግኘት ከሌላው ይገላሉ ይዘርፋሉ ያመጡና ጀስት የሆነ ነገርን ያደርጋሉ እንደዛ ነገር እኮ ፓብሎ ኢስኮባር እነሱ እንኳን በእግዚአብሔር ቃል አይደለም ይሄንን ገንዘብ የሚያመጡት ፍቄ እኛ እኮ ያናደደው በእግዚአብሔር ቃል በእግዚአብሔር ቤት ሆኖ የሰውን ገንዘብ እየነገደ ቤት መስራቱ ነው እንጂ ያናደደው ጋንግስተሮችማ እኮ በራሳቸው የእግዚአብሔር ቃል እየጠራ ጋንግስተሮች በራሳቸው በቃ ማህበረሰቡ ሌሎች ማህበረሰቦች ይጠየፋቸዋል ያቃሉ ግን የራሳቸውን የሆነ ምሽግ ስለሚፈልጉ ያንን ነገር ያደርጋሉ ልክ ነው ቤኪ ግን ይሄ ምንድነው ነውር የሆነብን እኛ አእምሮአችን ሊቀበል ያልቻለ በእግዚአብሔር ቃል ምናልባት እኛ ስተን ከሆነ እውነት ይሄ ነገር ከእውነት ካላችሁ ኑ በእግዚአብሔር ቃል አስረዱን እኛ ይሄንን እኮ ነው አሁን የኛ ሐሳብ ብቻ ይደመጥ አይደለም በእግዚአብሔር ቃል ስለ ወንጌል በተጻፈው በመጽሐፍ ቅዱስ አስረዱን የኛ ሮንግ የሆነበትን አሳዩ ቹቹ ታስረዳናለች ይመስለኛል ቹቹ ታስረዳን ይመስለኛል ቹቹ እንዴት ነሽ ደህና እግዚአብሔር ይመስገን እንዴት ናችሁ አለ ምን ሐሳብ አለሽ አንቺ እኔ እኮ አልገባኝ ነገር እናንተ ቆይ ምን አድርገ ነው የምትሉት ይሄን ሰውዬው በጣም ተቸግሯል የምሪ ነው የምላችሁ ምን ቸገረው ደግሞ የበርበሬ ጎደለው ዘይት ያጎደ ያልሸጠው ዘይት አለ ዘይት ገዝቶ ነው የሚሸጠው እንዴ እሱም ያትርፍበት እንጂ ያትርፍበት ደስ ይላል እሺ ሐሳብሽን ተናገር እስቲ የፈለግሽው ነው የሁለት ደቂቃ ሰጥቼሻለሁ እሺ እኔ ምለው ያው ምንም ምለው ነገር የለም የጀመረው ነገር ይጨርስ ትንሽ ቤት ነው እንደ እየሰራ አይደል ሆቴሏም ትለቅ ነው አይሻልም ኦኬ አቢላ አሁንም እኔ ማለት ሐሳብን ነግሬ ቦታ ደስ ይለኛል ማምነው የሚቀበለው ትክክል ነው ብዬ የተረዳሁትና ዮኒን ያወራሁት ነበር ልጁ ቅድም ገብቶት ዝም ያልኩትና እንደ አንድ ወንጌል አማኝ እንደ ወንጌል አማኝ አገልጋይ መንገዶቹ ልክ ናቸው ብዬ አላስብም ዘይት መሸጡንም ቅድምም ብያችኋለሁ በዛ ሁኔታ ግን አሁንም ደጋግሜ የምናገረው ነገም የምናየው ጉዳይ ካውንስሉ በዚህ ሁኔታ መሄዱ ምንም ውጤት የለውም በኔም እይታ ሳይሆን ባይብሊካሊም ብናረገው ውጤት የለውም ቅድም አልኩት ነገር አንፃር ማለት ነው ስለዚህ የሚሻለ ነገር አግዳቸው ነው ማገዱማ በዚህ ሁኔታ ይሄኛው ማገድ ትክክለኛ መጽሐፍ ቅዱሳዊ አይደለም ነው ጊዜውንም የጠበቀ አይደለም ቅድም እንዳልኩት ስሜት ያነሳሳው ጉዳይ ነው እርግጠኛው ነኝ ማወር ስሜት እንዳልሆነማ እኮ አሳየውክ ከዩጩፋ ንግግር በፊት የተዘጋጀ መግለጫ ነው ወጥተው ፖስት ያደረጉት አላነበቡትም ኢቭን ወጥተው ፖስት የዚህ መሆኑን በምን እርግጠኛ መሆን ይችላል ተናገረ እኮ አያይዞ እሺ እሱ ትላንት ወዲያ የተደረገው ነው ምኑ ትላንት ወዲያ የተደረገው መግለጫ ነው አሱ ትላንት ወዲያ መግለጫ ላይ ተናግሯል ኦኬ ትላንትና እዩ መልስ ሰጠ ከቀናቶች ከቀናት በኋላ እንትን እንላለን
ኦኬ እሺ አሁን ስማኝ ትላንትና እዩ ከዛ መልስ ሰጠ አይደል የዩ መልስ መስጠት መገጣጠም ነው እንጂ ከመልሱን ተከትለው አይደለም መልስ የሰጡት ወዳጄ ዛሬ የተጻፈው ደብዳቤ ከኔ ካውንስሉ ላይ እኮ የራሴ ጥያቄ ያለብኝ ልጅ ነው እኔ ካውንስሉን ከማያምኑ ሰዎች መካከል አንዱ ነኝ ይሄን ደግሞ ለአንተ ሚዲያ ላይ ለሚዲያ ተሩፋት አይደለም ነገር እዚህ መግለጫው ላይ የምትመለከተው አቶ ጌቱ ለማ እና ቄስ ደረጀ ዋናው ሰብሳቢ ቢሮአቸው አስቀምጠውኝ ቁጭ አድርገውኝ ምንድነው የምታስበው ብለው ጠይቀውኝ እኔ ይሄ እናንተ የምትመሩት ካውንስል ወንጌላውያን አብያተ ክርስቲያናትን ይወክላል ብዬ አላምንም ብዬ ነው ነገርያቸው የወጣው አላማቸውን ነግረውኝ እቅዳቸውን ነግረውኝ እንዴት እንደተቋቋመ አስረድተውኝ ገብቶኛል ለምን እንደተቋቋማችሁ አሁንም ቢሆን በስራ እስካላሳያችሁ ድረስ እነዚህን ሐሰተኛ ነቢያቶች አስተማሪዎች በስራችሁ ሰግስጋችሁ ያኖራችሁ ጥላ ነው የሆናችሁት የወንበዴዎች ብዬ ነው የወጣሁት የራሴን ሐሳብ ነግሬያቸው እነሱን አዳምጬ ነው የወጣሁት ሶኔ ካውንስሉ እንደ ካውንስል ራሱን የቻለ ለኔ ጥያቄ ያለው ግን ህጋዊ አካልነቱን አልክድ መንግስት እንዳቋቋመ አልክድ ገባ አሁን ላይ ከየትኛውም የፕሮቴስታንት ቤተ እምነት ተቋም የበለጠ መሪ በመሪነት ቦታ ላይ ያለው ካውንስሉ ነው ስለዚህ የሚወስነውን ውሳኔ እንደ አንድ አማኝ አንተ ራስህ ማክበር አለብህ አሁን ወንጌል ላይ ቢሆን ያጣ ሌባ ላይ ኮን ይወሰኑት ይበል የሚያሰኝ ነው ቀደም ፍቃዱ ብሏል ሌባ ላይ ነው ይወሰኑት ቀጥሎ ደግሞ እንጠይቃለን አስተማሪዎቹን ምን ነው ዝም አላችኋቸው እንላለን ያሻሻሉ ይመጣሉ ይያስባል ቀጥሎ ደግሞ እንጠይቃለን ገባን ደረሰን እንዲያግዱ ሌሎቹንም እንዲያግዱ ዮናታን አክሊሉ የተደበቁ ደግሞ አሉ እንደ ዮናታን አክሊሉ ጸጥለን የብልጽግና ወንጌል ያስተማሩ የሚኖር እነዚህን ሰዎችም አንድ እንዲሉ ከስር እንትን እንላለን ጥያቄ እናቀርባለን ቻሌንጅ እናደርጋለን ግን አሁን ለዩ ጩፋ ሲሆን ውሳኔው እንትን ነው ስሜታዊነት ነው ተቋም ነው ስሜት የለውም በነገር ላይ ተቋም ነው ተቋሙን እንጂ ያ አይደለም አላማችን መመሪያ ነው የሚንቀሳቀስ አላማችን እሱ አይደለም አሁን የነሱን መክሰስ ጉዳይ አይደለም የወንጌሉ ዋና አላማው ለኔ በኔ አረዳድ እሱ አይደለም እነዛን ሰዎች ወደ ገንዘብ የማድረግ ጉዳይ እንጂ አሁን ካውንስል ዩቱብ ሐሰተኛ ምን ገንዘብ ነው የሚሆነው ህዝቡን እየዘረፈን እየኖሩ ከእለት እለት ይሄ አመት ራሱ ይሄ አመት ሳይልቅ 3 ትልልቅ የፕሮግራሞች አዘጋጅቷል የት ነው ያዘጋጀው ቅድም ይያልከ ተርጫ አዘጋጅቷል ፕሮግራም ወቅቱን ጠብቆ ነው ደግሞ የሚያዘጋጀው እንደ አማልቅ ሰብል ሲሰበሰብ የሚሄድ ያንበጣ መንፈስ እንዳንበጣን ያንበጣ መንፈስ ነው ላይ የሚሰራው ሶ ይሄን ሰውዬ አንድ ማለታቸው ይበል የሚያሰኝ ጥሩ መነሻ አማልቅ ስትዘሩ አይመጣም ስትኮተኩቱ አይመጣም ስታጭዱ እንትን ስትለፉ አይመጣም ስትጎለጉሉ አይመጣም ስታጠጡ አይመጣም አረም ስትነቅሉ አይመጣም በቃ ላጨድ ነው ብላችሁ እንዲህ ስትሉ በቃ ይመጣል ያንበጣ መንፈስ ነው ያለበት አማልቅ ላይ ልክ እንደዛ ነው እንዳንበጣ የሚወራው ይሄ ቡና ሲለቀም ወርቅ በደና ገንዘብ ሲገባ የወርቅ ገንዘብ ነሻኪሱ ምናምን ዞር የሚለው ሐሰለር ነው ገባ ገንዘብ ነው የሚያሳድደው ሶ ይሄን ሰውዬ መከረ ገንዘብ ልታደርገው አትችልም እሱ የመከረ ሰዎችን ገንዘብ እየበዘበዘ ሲጀምር ተመክሮ የሚለወጥም አይደለም ሐሰተኛ ነብይ ብሩኬ እኔ እንደው ማን ጥያቄ ልጠይቅ እደምለ እሺ ደስ ይለኛል አቡይ አንዴ እንትን ከሲጂ ጋር ተሰብስበው ትዝ ይልቅ ሆነ ዘይት ምናምን አይሸጥም ምናምን ሲባል ቃል ሲገባ ምናምን ሰምተዋል ያኔ አለማ መንገዱን የሚገባው ይልክ እኮ የካውንስል መሪ ሰምቷል የካውንስሉን መሪንም እኮ የሲዳማውን ዘይት አልሸጥም ምናምን ብሏል እኮ ሲመጣ እንዳይሸጥ ብለውታል ግን ሽጧል ምንም አታውቁ ኑና ወሰዱ የሚል ቪዲዮ ባለፈው ለቃ ይሄ ሰውዬ እኮ በእግዚአብሔር ራሱ መተማመኛ የለም እኮ አይተማመንም እሱ እኮ ይሄ ሰውዬ ቢተማመን እኮ በእግዚአብሔር ታማኝ እሱ አዳኝ ነው ብሎ ቢያምን እኮ ከፖሊሶች ጋር ታጅቦ ከተማ ውስጥ እንትን አይለም ምኑን ፈርቶ ነው ከተማ ውስጥ በፖሊሶች መታጀብ አይተማመንም ሳውዝ አፍሪካ መጥተው
ሳውዝ አፍሪካ መጥቶ በአራት ፖሊሶች ታጅቦ ነው። ቤኪ ምን የሚገርመኝ ምን መሰላችሁ? ይሄንን አሁን የእግዚአብሔር ሰው ነው የእግዚአብሔር መንፈስ አለበት ስትሉ መጽሐፍ ቅዱስ አላነበባችሁም ማለት ነው ወይ እንዴ? እንዴት ነው የሁሉ ህዝብ እየጮኸ ለሰዎች እንኳን መሰናከል እንዳሉም ብሎ የተፈቀደን እንኳን መብቱን እንደሚተው እንደ ጳውሎስ የማይተው መንፈስ ቢኖርበት? አንድ ቀፎች እያለ ሲሳደብ መንፈስ ካለበት እንዴት እንደዚህ ይላል? መንፈስ ቅዱስ ያለበት ሰው እያጭበረበረ እንዴት ይኖራል? ለምሳሌ ጴጥሮስን አይታችሁታል። ሐናንያና ሲጳርያ መንፈስ ቅዱስን ስለዋሹ ሞቱ። በቤተ ክርስቲያን ላይ ታላቅ ፍርሃት ሆነ ይላል። አሁን ያለው መንፈስ ቅዱስ ተለውጦ ነው ከነዚህ ጋር የእግዚአብሔር መንፈስ አለ የምትሉት? በምን አለብኝነት እኮ ነው፣ ባለማወቅ አይደለም። ዘይት መሸጥ ነውር ነው መጽሐፍ ቅዱስ አይደለም ከተባለ ስንት ዘመን በቃ ይቆማል። እዛ ጋር የእግዚአብሔር ሰው ቢሆን መንፈስ ቅዱስ ቢኖር ይቆማል። ሰው እያሰናከለ የወንጌል እንቅፋት ሆኖ ስለ ራሱ ከፍታ ያወራል እንዴ? እዩ ጩፋ ቆፍሮ ነግዶ ምናምን አይደለም የሚያመጣው፣ ሸጦ ነው። ደግሞ የእግዚአብሔር ሰው ቢሆን አብሮት ያሉትን እንኳን በስነ ስርዓቱ በያዘ እርሱ ጋር የሚድኑት ሰዎች በስነ ስርዓት በያዘ አብሮኝ ያሉትን ጭምር በገዛ እጆቼ እየሰራው ምንም ሳይቸግረን ኖር እንዳለው እንደ ጳውሎስን ይጠቅሳል። እንዴ ደግሞ እናንተ እንዴት ነው የምታውቁት መንፈስ ቅዱስን? ግን እንዴት ነው መጽሐፍ ቅዱስን ያነበባችሁት? ግን የወንጌል አማኞች ምን ሆናችሁ ነው? ለምንድን ነው የእግዚአብሔር ቃል የቀለለባችሁ? የክርስቶስ ትምህርት የሐዋርያቱ ትምህርት ቀሎባችሁ እዩ ጩፋን ያከበዳችሁት? የሰማይ መላእክት ቢሆን የተረገመ ይሁን የሚል ወንጌል አይደል እንደያዝ ነው የያዝነው። ወንጌል እኮ ጳውሎስ እንኳን ተመልሶ መጥቶ አስቀድሞ ከሰበከው ውጪ ቢሰብክና ልምምዱን ቢያመጣ የተረገመ ነው። ምን ሆነን ነው? እኔ እግዚአብሔር መንፈስ አለበት፣ አድማጮቹ ተከታዮቹ መንፈስ ቅዱስ አለባቸው ብያለሁ። እዚህም ተደርጎባቸዋል። ምንም ሌላ ታሪክ የለውም። ሌላ ሐሳብ አለ ብሩክ? ተጨማሪ ሐሳብ? ኦኬ ዮዬ ለምጠይቀው አሁን እኔ